ብልጽግና ሰው የገዢ ፓርቲ ምን አይነት ሰዎችን ነው የሚጠቀመው? በእድሜ የገፉ አዛውንቶችን አሮጊቶችን እነዚህን ሰዎች ነው የተጠቀመው። ስለዚህ በጥርነፋ ያልኩት ካርድ እነዚህን ሰዎች በብዛት እንዲያወጡ ይደረጋል። ሲመርጡም አሰልፈው ወስዶ እንዲመርጡ ይሄ ማስረጃ አለ። ለትብብር ጥያቄ ቀርቦ ነበር ከብልጽግና ድርድር ከመጣ የሚጠየቁ ጥያቄዎች ከፍ ያሉ ጥያቄዎች አሉ። የስልጣን ጥያቄዎች ይኖራሉ። ስልጣኑን ማጋራት አልፈለገም ብዬ ነው የማስበው። ታጣቂዎች የበለጠ ተሰሚነት አላቸው ማለት ኢትዮጵያ ውስጥ ከሰላማዊ ፖለቲከኞች ይልቅ እውነት ነው። ጠመንጃ ስለያዙ ነው በሀሳባቸው። የአንድ ቢሮ ኃላፊ አዲስ አበባ አንድ ቢሮ ኃላፊ ከኔ ምርጫ ክልል አንድ ምርጫ ጣቢያ በር ላይ ሆኖ ሲያስተባብር አይቻልም። ሰው እዛ ምንድነው የሚሰራው? መንግስት የሚነቅፈው ያስፈልጋል፣ የሚተቸው ያስፈልጋል። ይሄን አስተካክል፣ ይሄን ካልተካከለ ከጎን እንሆናለን የሚለው ነገር እንጂ አብረው ከተዳበልክ በድፍረትም እነዛን ነገሮች ለመቃወም ይከብዳል። ቅሬታ አለ በምርጫው ላይ በተወዳደርክበት የኢፍትሃዊነት ግልጽ ነው እኮ በትምህርት ተጠቅሶ ተጨበርበናል የሚል አመለካከት አለ። ሙሉ በሙሉ እኛ ብቻ ሳይሆን በመላው ኢትዮጵያ ነፃ ፍትሃዊና ተአማኒ ምርጫ አልተካሄደም። ብልጽግና ባቀደው ልክ ነው የተከናወነው። ይሄን ቦታ እነዚህ ተቃዋሚዎች የያዙት ይሄን ደግሞ የግሎች ደግሞ እዚህ ጋር ይሁኑ ይሄን ቦታ ይወሰዱ እኔ ደግሞ ይሄን ወስዳለሁ ተብሎ ካልኩሌትድ የሆነ ሙቭ ነው የተካሄደው። የነዛም ሰዎች ድምጽ ላንተ የሰጡ መሆኑ ራሱ ምን ይረጋገጣል? የተጨበረበረ ከሆነና የታቀደ ከሆነ የተነገራቸውን ምልክት እንኳን እንዳይጠፋባቸው እና ጠርናፊዎቹ በትክክል እያስመረጡ ነው አይደለም የሚለውን ቸክ ለማድረግ ነው አመራሮች በተለያየ ቦታ የነበሩ። በአካባቢው አላለሙም፣ አልተወለዱም፣ ህዝቡም አያውቃቸውም፣ ቅስቀሳም አላደረጉም ብለሃል። የህዝብ ተወካይ ሆነው አላውቃቸው። አጠቃላይ የኢትዮጵያን ህዝብ ችግሮች ነቅሰው አውጥተው እንዲፈቱ ሲታገሉ አላውቃቸው። በምን አይነት መንገድ እንስራ፣ የትኛውን ፖዚሽን እንውሰድ፣ ትግላችንንስ በምን አይነት እናስቀጥለው? አንተስ አልመታሃል ወይ? እዛ አካባቢ ተወልደሃል ወይ? ለሳቸውን ለከሰስክበት መንገድ ማረጋገጫ ምንድን ነው? ጦርነቱን አራዝሞ በጊዜ ሂደት እየተሰላቹ የተለያዩ የፋኖ አመራሮች እጅ እንዲሰጡ የማድረግ ስራ ነው ለመስራት እየሞከረ ያለው። ጤና ይስጥልን አዲስ ማለዳ ተከታታዮች እንደምን ሰንብታችኋል? ወቅታዊ ዝግጅታችን ተጀምሯል። የዛሬው እንግዳችን ዶክተር አበባው ደሳለኝ ናቸው። ዶክተር አበባው የፓርላማ አባል ናቸው። በስድስተኛው ዙር ማለትም 2013 በተካሄደው ምርጫ የአማራ ብሔራዊ ንቅናቄ አብንን በመወከል ፓርላማውን ተቀላቅለው ነበር። በዚህ ሰባተኛው ዙር ወይም ግንቦት 24 በተካሄደው ጠቅላላ ምርጫ ደግሞ የአራት ፓርቲዎች ቅንጅት የሆነውን ትብብር ለኢትዮጵያ አንድነትን በመወከል እዚሁ አዲስ አበባ ላይ በምርጫ ክልል 11 ተወዳድረው ነበረ። ይሁንና በዚህ ምርጫ ፓርላማ ለመቀላቀል የሚያስፈልጋቸውን ድምጽ አላገኙም። ይህን ተከትሎ ጠንከር ያለ መግለጫ ለበለው በትምህርት ተጠቅሶ ውስጥ በተረጋገጠ ይፋዊ ገጻቸው አውጥተዋል። ይህንን ጽሁፍ ብዙ ጥያቄዎችን የሚያጭር ነው። በዚህ ጽሁፍ ላይ ተንተርሰን እንዲሁም በሌሎች ፖለቲካዊ ጉዳዮች ላይ ቆይታ እናደርጋለን። እስከ ዝግጅታችን ፍጻሜ አብራችሁን ብትቆዩ ደስ እንሰኛለን። ዮሐንስ አሰፋ ነኝ። ዶክተር አበባው እንኳን ደህና መጡ። ደስ ብሎኛል ስለተገናኘን። እንኳን ደህና ቆያችሁ። እኔም በጣም ደስ ብሎኛል። ጥሩ አንቱታው ሊከብደኝ ነው ከሆኑ አንተ ብትለኝ ይሻላል። ችግር የለም። በጣም አመሰግናለሁ። በፌስቡክ ገጽ ላይ ወደ አሰፈርከው ጽሁፍ እመጣለሁ። ግን ከዛ አስቀድመው ምርጫው በተካሄደ ማግስት ወይ በሁለተኛው ቅንጅቱ ወይም ትብብሩ ያወጣው መግለጫ ነበርና ባወጣው መግለጫ ላይ ምርጫው ከደረጃ በታች መሆኑንና የጨረባ ሲል ገልጾታል። አስቻይ ባላቸው አካባቢዎች ለመወዳደር አስበው ነበረ። ያንንም ያደረገው ደግሞ እናንተ አገዛዙ እያላችሁ የምትጠሩት የፌዴራል መንግስቱን የኖር ገመና ለማጋለጥ ነበርና በቅድሚያ ምንድን ነበር አላማችሁ? ወደዚህ ምርጫ ስትገቡ ጥያቄዎችን አስከትላለሁ። ከዚህ ጀምር። አዎ አላማው እንግዲህ በዋነኝነት እንዳልከው የዚህ ስርዓትን ወይም የዚህ አገዛዝን ነውር ለማጋለጥ ብለህ ገልጸዋል። አዎ ደካማ አፈጻጸሞችን የህዝብ ሮሮዎችን ለማንጸባረቅ ለማታገል ነው። እንደሚታወቀው ከምርጫው በፊት እንደዚህ ዲሞክራሲ የለም ነበረ። በቂ አስቻይ ሁኔታ የለም ነበረ። የህዝብን ችግር አንስቶ ለመታገል ሲሞከረም እንደምታስታውሰው ጦርነት ይቆም፣ ሰላም ይስፈን ብለው የሆነ እንትን አዘጋጅተው ነበር አይደል? ሰላማዊ ሰልፍ ለመጥራት በሞከሩበት ሰዓት አብዛኞቹ ወደ እስር ቤት ነው የተወሰዱት። የ2016 ማለት ነው። ስለዚህ ይሄ ትልቅ ኦፖርቹኒቲ ጥሩ ኦፖርቹኒቲ ስለሆነ ነው ለምርጫ በሚደረገው ሂደት ላይ የተሻለ ዲሞክራሲ ስላለ ዓለም አቀፍ ታዛቢዎችም የሚከታተሉት ስለሆነ የህዝብን ችግር ለማውጣት በጣም ይመቻል። ታግሎ ለማታገል ህዝቡን ይመቻል ማለት ነው።
ያ እንዳንዱ ትልቅ አጀንዳ ነው እንጂ አስቻይ ሁኔታ እንደሌለ የተረጋገጠ ነገር ነው። አንተም እንደምታውቀው ጦርነቶች በብዛት አሉ። አማራ ክልል በተለይ አክቲቭ ጦርነት አለ። ኦሮሚያም አንዳንድ አካባቢዎች ጦርነቶች አሉ። የተለያዩ አካባቢ ሰላምና መረጋጋት የለም። ዜጎች ከቦታ ቦታ ተንቀሳቅሰው የመስራት መብታቸው የተገደበ ነው እና በእንደዚህ አይነት ሁኔታ ምርጫ ቀስቅሶ የተለያዩ ስብሰባዎችን ማካሄድ፣ ታዛቢዎች ጋር ለመገናኘት፣ መራጮች ጋር ለመገናኘት አስቻይ ሁኔታ የለም። ነገር ግን እንደዚህ ቢሆንም በእኔ እምነት ማለት የሁላችንም ሀሳብ ላይሆን ይችላል፣ እንደ ግል ተብሎ ቢወሰድልኝ ይሻላል። ምክንያቱም የፓርቲውም ዋና አመራር ስላልሆንኩኝ ማለት ነው። በዛ ያሉ ተቃዋሚ ፓርቲዎችን ማስገባት ብንችል መታገል መሟገት ይቻላል እና ህዝባችን የሚደርስበት መከራ ልንታደገው እንችላለን የሚል እምነት ነበረኝ። እንዴት አስቻይ ሁኔታ የለም ሊባል ይችላል። ግን ህዝቡ ፍላጎቱ ካለው ትግሉ ካለ ግን አችም ማድረግ ይቻላል ነው። ምክንያቱም እኔ ልምድ አለ በስድስተኛው ዙር ሚዲያ ላይ በማውራት ምናምን ብቻ ምርጫ ስኬታማ መሆን አይቻልም። መሬት ላይ የወረደ ስራ ያስፈልጋል። መሬት ላይ የወረደ ስራ ከባለፈው ምርጫ ስህተት ተምረን እዚህ ጋር ብንሰራ ኑሮ በርከት ያሉ ወንበሮችን አስገድደን መውሰድ ይቻል ነበር። አስገድደን ገዢው ፓርቲ አይሰጥም፣ አስገድዶ መውሰድ ይቻል ነበረ እና ከዛ አንግል ነው ብዙ ፋክተሮች አሉት። እንግዲህ ዛ ጠንካራ እንዳንሆን ልንወያይባቸው እንችላለን። ያው እንደምታውቀው ምርጫ ቢያንስ 3 ምዕራፎች አሉት። ቅድመ ምርጫ፣ የምርጫ ዕለትና ድህረ ምርጫ የምንላቸው ማለት ነው። ትክክል። በተለይ በቅድመ ምርጫ ወቅት ምን አጋጠማችሁ እስቲ በዋናነት? ለምሳሌ እኔ እንኳን የማስታውሰው ሰልፍ ታደርጉ ሞክራችሁ ነበረ ለሚያዝያ 30 የተጠራ ካልተሳሳትኩ ቀኑን ሳይሳካ ቀርቷል። መጀመሪያ ሀፓ ነበር፣ ከዛም ትብብሩም እንደሚጋራው አስታውቋል። እሱም ማድረግ እንዳልቻላችሁ አይቻለሁ። በኋላ ከአፋብን በኩል የወጡ መግለጫዎች ዲያስፖራው ጫና ራሱን አስችሎ አንተ ጻፍከው ጽሁፍ ላይ እንመጣበታለን። ግን በዋናነት ያጋጠማችሁ ተግዳሮት ምን ነበር በቅድመ ምርጫ ወቅት? በቅድመ ምርጫ ወቅት አንዳንድ እጩዎች ታስረው ነበረ። አባላት የመታሰር እድል የገጠማቸው አባላት ነበሩ። አዎ እንግዲህ ያለ መረጃ ቢኖር ነው ሰልፉን በተመለከተ ጠርቶ የቀረበት ምክንያት አመራሮች ቢገልጹት ይሻላል። ስብሰባዎች ግን እናካሄድ ነበረ። የተለያዩ አዳራሾች ላይ እዛው እናካሄድ ነበረ። ግን ይመስለኛል ሰፋ ባለ መንገድ ቢካሄድ ወይም ሰላማዊ ሰልፍ ቢካሄድ መንግስትን ለማወክ ነው እንደዛ ነው ተብሎ ሌላ የኃይል እርምጃ ሊወሰድ ይችል ነበረ። ምናልባት እንደዚህ ፍንጭ ሊሆን የሚችለው በምርጫ ክርክር እንኳን በምናንጸባረቀው ሀሳብ ተለይተን በተለየ ሁኔታ መፈረጅ ነበረ። ያ የሆነ የመንግስት ባለስልጣናት የነበሩ አሁንም የሆኑ ሳይቀር ነው እንግዲህ በፌስቡክ ፔጃቸው ላይ ለማሸማቀቅ ሲሞክሩ የነበረው እና ከዛ ተነስተው ወይም የተለየ መረጃ ይኖራቸዋል የኛ አመራሮች። ለዛ ይመስለኛል እንግዲህ ሰልፉን ለማካሄድ አልተቻለው። ድንጋይ ለመወርወርም የተሞከረበት ጊዜ አለ። በነገራችን ላይ ምርጫ በማከናወን እያለን እኔ የራሱ በተገኘሁበት የምርጫ ቀስቀሳ ወቅት ድንጋይ የመወርወር ነገር መኪናችን ተመቷል። እንደዚህ አይነት ነገር ማለት ከማን ነው? እሱ ነው ከማን እንደሆነ ማረጋገጥ አልቻልንም። ወደ መርካቶ 7ኛ አካባቢ እየተንቀሳቀስን እያለ ነው ድንጋይ የተወረወረው። ድንጋይ የተወረወረው ለጥቂት የኛ አባላቶች ተርፈዋል እና እንደዛ አይነት ነገር ነበረ። ጫና ሊባል የሚችለው እንግዲህ ይሄ ነው። በዛው መግለጫ ላይ ልመለስና ቅድም ወደ አነሳሁት በተወሰኑ አስቻይነት አላቸው ባልናቸው አካባቢዎች ተወስነን ገብተናል ብላችኋል ባወጣችሁት መግለጫ ላይና አስቻይ የተባሉት እነዚህ አካባቢዎች በምን መስፈርት ተለክተው ነው? አስቻይ እንግዲህ አክቲቭ ጦርነት የሌለበት ነው ሊሆን የሚችለው። ለምሳሌ አማራ ክልል ላይ እንደምታውቀው በኋላም ዲስከስ የምናደርገው ይሆናል ታጣቂ ቡድን ነው የአማራ ፋኖ ብሔራዊ ንቅናቄ ራሱ መግለጫ ያወጣበት ምርጫው ላይ የሚሳተፉ ሰዎች ሁሉ ተይዘው የተለያዩ ማስፈራሪያ የደረሰባቸው እንዳሉ እናውቃለን እና ምንም የምርጫ ቅስቀሳ ራሱ አልተካሄደም አማራ ክልል ላይ። ኦሮሚያም ብዙ አካባቢዎች ላይ አስቸጋሪ ነው በምርጫ አክቲቭሊ መሳተፍ። ስለዚህ ከነዚህ ክልሎች ውጭ ያለው አስቻይ ሁኔታ ልንል እንችላለን። ለምሳሌ አዲስ አበባ፣ ደቡብ ምዕራብ፣ ሐረር፣ ድሬዳዋ እንደዚህ አይነት አካባቢዎች አስቻይ ሁኔታ ያለባቸው ልንፈርጅ እንችላለን። የመጨረሻ ከመግለጫው ጥያቄ ወደ አንተ ጽሁፍ ከመሻገሬ በፊት ቀደም ሲል ጠቅሼዋለሁ። እናንተ አገዛዝ ያላችሁ የምትጠሩት የፌዴራሉ መንግስትን የነውር ገመና ማጋለጥ አንደኛው ግባችሁ ነበርና
ቢያንስ ይህን ቃለ መጠይቅ እስክናደርግ ድረስ የተወሰኑ ሳምንታት አልፈዋል። ብልጽግና እንዳለፈው ምርጫ ሁሉ ማሸነፉና መንግስት መመስረቱ አይቀሬ መሆኑ ተረጋግጧልና ያሰባችሁትን የነውር ገመና አጋለጣችሁ? አዎ በሚገባ። በምን መልኩ? በምርጫ ክርክራችን ወቅት በምናወጣው መግለጫ ወቅት ወደ ኋላ እንልም። እዚህ ላይ በጣም ጠንካራ አቋም ነው ያለን። ማንም ፓርቲ በእኛ ልክ የመንግስትን ገመና፣ የመንግስትን ችግር፣ የህዝብን ችግር አጉልቶ ያወጣ መንግስትን ተጠያቂ ያደረገ የለም። መንግስት ተጠያቂ ያደረገ ስንል ያው እነዚህ ነገር መፍታት አለበት፣ ይሄ መንግስት ሪስፖንሲቢሊቲ ነው፣ የመንግስት ሪስፖንሲቢሊቲ ነው፣ ሊፈታ ይገባል ብሎ በድፍረት የሞገተ ፓርቲን ያላቅም ሌላ ፓርቲ እና በእውነት የመንግስትን ገመና በሚገባ በክርክራችንም በአቋም መግለጫችንም አንጸባርቀናል ነው የምለው። ጥሩ። አንተ ወደ ጻፍከው ጽሁፍ ልለፍ። አንተ በተወዳደርክበት የምርጫ ክልል 11 ላይ ያሸነፉት ሰው አሉና እሳቸውን ስትገልጻቸው ብዙ ጥያቄዎችን ነው የማነሳው። ከዛ ጽሁፍ ኮት ላድርገህ። በአካባቢው አላለሙም፣ አልተወለዱም፣ ህዝቡም አያውቃቸውም፣ ቅስቀሳም አላደረጉም ብለሃል። አንድ ገራገር ጥያቄ ቢነሳ ምን ትላለህ? አንተስ አልመታሃል ወይ? እዛ አካባቢ ተወልደሃል ወይ? ለሳቸውን ለከሰስክበት መንገድ ማረጋገጫ ምንድን ነው? እሺ ከዚህ ውስጥ ማሟላው እውነት ነው። እኔ በሽሮ ሜዳና አካባቢው አላለማሁም። ኖረሃል ካልከኝ ኖሬያለሁ፣ የተወሰነ ደረጃ ኖሬያለሁ። ከዛ በላይ የኢትዮጵያን ህዝብ ችግር ላለፉት 5 ዓመታት ያለ ፍርሃት በማጋለጥ ከእሳቸው በጣም የተሻለ አቅም አለ ብዬ ነው የማስበው። እሳቸው በራሳቸው የሰሩት ስራ አለ ይኖራል። ነገር ግን የህዝብ ተወካይ ሆነው አላቃቸው። የህዝብ ተወካይ ሆነው አጠቃላይ የኢትዮጵያን ህዝብ ችግሮች ነቅሰው አውጥተው እንዲፈቱ ሲታገሉ አላውቃቸውም። ለማጣራትም ስሞክር እንደዛ አይነት ነገር የለም እንጂ ትክክል ነህ። በአካባቢው ከልማት ጋር ከተገናኘ እድሉም ስላልነበረኝ ግን ችግሮችን አወጣ ነበር። ለምሳሌ አዲስ አበባ ከተማ ላይ የልማት ተነሾች ሰበብ የሚሰቃዩትን ለጠቅላይ ሚኒስቴሩ ለከተማና መሰረተ ልማት ሚኒስቴርም ሪፖርት ባቀረቡበት ወቅት ሞግቻለሁኝ። ዳታ ሁሉ በእጄ ነበረ። የተፈናቃዮች ዳታ ማለት ነው። አቤቱታ ያቀረቡት አምጥተውልኛል ያን ወረቀትና በዛ መንገድ የአዲስ አበባ ብቻ ሳይሆን የመላው ኢትዮጵያን ህዝብ ችግር ስሞግት ስለነበርኩ በዚህ መንገድ የተሻልኩ ነኝ ብዬ አምናለሁ። እርሳቸው እንግዲህ ተካተሉት ከሆነ ይሄንን ነገር የመከላከል መብታቸው የተጠበቀ ነው። በዚህ ዙሪያ በነገራችን ላይ ሌላው ነገር እኒን ሰውዬ ከምርጫው አስፔክት አኳያ ብቻ ነው አውቃለሁ። የዩኒቨርሲቲ መምህር እንደነበሩ አዳማ ዩኒቨርሲቲ፣ በአሁኑ ሰዓት የሪፍት ቫሊ ዩኒቨርሲቲ ምክትል ፕሬዚዳንት ሆነው እያገለገሉ እንዳለ ትውልድን በመቅረጽ ረገድ ጉልህ አስተዋጽኦ ይኖራቸዋል። በሌላ የአመራርነት ብቃትም ይኖራቸዋል። የፖለቲካ ተሳትፎም እንደነበራቸው ቀደም ብሎ መረጃው አለኝ። ስለዚህ ፐርፎርማንስ ይኖራቸዋል። እኔ እስከማውቀውና ከዚህ ከምርጫው አስፔክት አኳያ ብቻ እንደሆነ ይሰመርልኝ። ቅሬታ አለ በምርጫው ላይ በተወዳደርክበት የኢፍትሐዊነት ግልጽ ነው። በትምህርት ጥቅስ ውስጥ ተጨርበረናል የሚል አመለካከት አለ። ሙሉ በሙሉ እኛ ብቻ ሳይሆን በመላው ኢትዮጵያ ነጻ ፍትሐዊና ተአማኒ ምርጫ አልተካሄደም ብዬ ነው የማምነው። ምንድነው አንዳንዶች ቅርጫ ብለው ይጠሩታል። ምርጫ ሳይሆን ቅርጫ ነው የተካሄደው። ኮታ ነው የተካሄደው። ብልጽግና ባቀደው ልክ ነው የተከናወነው። ይሄን ቦታ እነዚህ ተቃዋሚዎች የያዙት፣ ይሄን ደግሞ የግሎች ደግሞ እዚህ ጋር ይሁኑ፣ ይሄን ቦታ ይወሰዱ፣ እኔ ደግሞ ይሄን ወስዳለሁ ተብሎ ካልኩሌትድ የሆነ ሙቭ ነው የተካሄደው እንጂ ነጻ ፍትሃዊ ሆኖ የሚያጓጓ ማን ይሆን አሸናፊው የሚሆን ተብሎ የሚወሰድ ምርጫ አልነበረም። ስፔሲፊክ እናድርገውና አንተ ጋር የኔ ምርጫ ክልል ላይ እንውሰድ። ለምሳሌ አሁን እኒህ ሰውዬ ማለት ያልኩት ከቅስቀሳው ጋር የተገናኘ እኔ በጣም ቀስቅሻለሁ። በነገራችን ላይ በአካባቢው ፖስተር ሁሉ ለጥፍ ያለው በቅርቡ ራሱ ማየት ይቻላል። መነና አካባቢ ከዛ ጋር የተገናኘ ነገር የገጠመኛው ችግር አለ። መናገር ትችላለህ? አይ እንትን ኤሌመንታሪ ነገር ስለሆነ ልተወው። እንደዚህ ቀስቅሰናል። በመኪናም እንደምታየው በተለያዩ ሚዲያዎችም እየቀረብኩኝ ሀሳቤን ለማንጸባረቅ ወደኋላ ማልሰው ነኝ እና እኒህን ሰው ግን በዛ ልክ አላየኋቸውም ነው። በምን አይነት ሎጂክ ነው አንድ ሰው እኒህን ሰው ሊመርጥ የሚችለው? እስኪ አንተ ራሱ
እኔን ሰውዬ ተመራጭ ያደርጋል የምትለው አንተ እና ራስህ የቅስቀሳ ስልት ተጠቅሞ ነው። እኔ አንተ ራስህ ጽሁፍ ላይ ገብቶኛል። ወደ በኋላ መጣባቸዋለሁ። የመንግስት ጥርነፋ ስትል የገለጽካቸው አሉ። እነዛ ራሱ ያዘጋጇቸው ጥያቄዎች አሉ። ግን የምርጫው ፍትሃዊ አይደለም ወይ የሚለውን ጥያቄ ያነሳውልህ ለምንድን ነው? ለምሳሌ 6087 ሰዎች ገደማ ለአንተ ድምጽ ሰጥተውኛል፣ አመስግናቸዋል እነዛንም ሰዎች። ስለዚህ የነዛም ሰዎች ድምጽ ላንተ የሰጡ መሆኑ ራሱ ምን ይረጋገጣል? የተጭበረበረ ከሆነና የታቀደ ከሆነ ኦኬ፣ እሱን ላስረዳ። ምንድነው አጠቃላይ ኢትዮጵያ ውስጥ ያለው ችግር? አሁን በምርጫ ያለማመን፣ በሰላማዊ ትግል ያለማመን ከፍተኛ ችግር አለ። በትጥቅ ትግል የማመን ነገር አለ። አሁን ይሄን ነው እኔ የምረዳው። ስለዚህ ከፍተኛ በሰላማዊ ትግል ተስፋ መቁረጥ ስላለ አብዛኛው ንቁ ወጣት ካርድ አላወጣም። እኛን አሁን ፖቴንሻል መራጫችን ብለን የምናስበው ወጣቱና ንቁ የተማረ የህብረተሰብ ክፍል ነው። ነገር ግን ብልጽግና ሰው የገዢ ፓርቲ ምን አይነት ሰዎችን ነው የሚጠቀመው? በእድሜ የገፉ አዛውንቶችን፣ አሮጊቶችን በሴፍት ኔት በተለያዩ ጥቅማ ጥቅም የተሳሰሩ ጥቂት ወጣቶችንም ሊያካትት ይችላል። እነዚህን ሰዎች ነው የተጠቀመው። ስለዚህ በጥርነፋ ያልኩት ካርድ እነዚህን ሰዎች በብዛት እንዲያወጡ ይደረጋል። ቀድሞ ሲመርጡም አሰልፈው ወስዶ እንዲመርጡ ይሄ ማስረጃ አለን። እንደዚህ ሲደረግ ማለት ታዛቢዎቻችን የሚመሰክሩት እና በቃ እኛም ያየነው ነገር ነው። እኔም በአይኔ ያየሁትን ነገር ልገልጽልህ እችላለሁ። የወረዳ አመራሮች ለምሳሌ የአካባቢ አሁን እኔ የአንድ ቢሮ ኃላፊ አዲስ አበባ አንድ ቢሮ ኃላፊ ቢሮውን አልገልጽልህም። ከእኔ ምርጫ ክልል አንድ ምርጫ ጣቢያ በር ላይ ሆኖ ሲያስተባብር አይቻለሁ። ያ ሰው እዛ ምንድን ነው የሚሰራው? የተነገራቸውን ምልክት እንኳን እንዳይጠፋባቸው እና ጠርናፊዎቹ በትክክል እያስመረጡ ነው አይደለም የሚለውን ቸክ ለማድረግ ነው አመራሮች በተለያየ ቦታ የነበሩት። ኢቭን የያዝናቸውና በፖሊስ እንዲባረሩ ያደረግናቸው አሉ። መነን አካባቢ ለምሳሌ የሚመርጡትን ሰዎች እንዳይጠፋባቸው እየተነገራቸው ምንድን ነው የሚደረገው? የክልል ምክር ቤት ከሆነ ለምሳሌ ከዚህ ቁጥር እስከዚህ ቁጥር ነው የምትመርጡት፣ በብዛት ስለሚሆን ማለት ነው። የፌዴራሉ ከሆነ ቁጥሩ ይነገራል። ለምሳሌ አቶ አበበ 2 ቁጥር ናቸው፣ 2 ቁጥርን ምረጡ፣ ዶክተር አበበ ይቅርታ። እንደዛ አይነት አሰራር ነው ሁሉም ቦታ። ይሄ ማስረጃው መረጃው አለ። በነገራችን የተሳተፉ በዚህ ጥርነፋ ውስጥ የተሳተፉ ሰዎች የነገሩኝ ነው የምነግርህ። ራሳቸው 100 ሰው 102 ሰው ሁሉ የማሳመን ስራ ሰርቶ ያስመረጡ እንዳሉ መረጃው ማስረጃውም አለ። ጥሩ በመሃል ነው እንትን ያለው። የኔን የመረጡኝ ግን ምንድነው ምንም እንደዚህ አይነት ነገር ስላልተሳተፍኩኝ ሊሆን የሚችለው ጥቂት ወጣቶች የነቁ ወጣቶች ካርድ አወጣዋል። የአብዛኛው ተስፋ ስለቆረጠ ካርድ አላወጣም። የኛ መራጭ ማለት ነው። ያ ነው። እኛም ዛሬ ድክመት አለን። እኛ ፓርቲም መራጮቻችን ታርጌት አድርጎ በፍጥነት ካርድ እንዲያወጡ የማድረግ ነገር ላይ ድክመት አሳይተናል። ከዛ እንግል ነው እንጂ ከዚህ በላይ የሆነ ቁጥር በፓርላማው የሚያውቀኛለ፣ በተለያዩ ክርክሮች የሚያውቀኛለ። ታማኝነቴን በተከታታይ አሳይቻለሁኝ። ለጥቅም ብዬ ብል ኖሮ ምን አይነት አፕሮች ተከትዬ ፓርላማ መግባት እንደምችል አውቀዋለሁና ያንን የሚረዳ ሰው ነው 6087 ማለት ነው። አንድ ኢንተረስቲንግ ነገር አነሳህልኝ። አሁን በመሃል አብዛኛው እናንተ ማህበራዊ መሰረት የምትሉት ወጣት ካርድ አልወሰደም። ያ ካርድ አለመውሰዱ ደግሞ አንድ ነገር መገለጫ ተደርጎ ይወሰዳል። እሱም በሰላማዊ መንገድ ተስፋ መቁረጡን አንድ እሱ ነው። ሁለተኛ ደግሞ ተቃዋሚ ተብሎ በእናንተ በምትጠሩት ፓርቲዎች ዘንድ እምነት አለመኖሩንም ያሳያል። ትገዛዋለህ? ሀሳብ ተስፋ መቁረጡን ገዛዋለሁኝ። እኛን እንትና ለማለት እናንተን ስፔሲፊክ ሳይሆን ተቃዋሚ በሚባለው ጎራ ላይም እምነት ስለሌለው ነው። አይ እሱን አልገዛውም። ስቲል ያው በኢትዮጵያ ታሪክ እንደሚታወቀው ብዙ መጭበርበር አለ። ጠንካራ የሚባሉ ተቃዋሚዎችም ቃላቸውን ጠብቀው ሲቀጥሉ አይታይም። እርስ በርስ ባላቸው ሽኩቻ ምክንያት ሲፈርሱ ይታያል። ያው እንደምታስታውሰው እንደ ቅንጅት ያሉ ጠንካራ ፓርቲዎች ተፈረካክሰው ጥቂቶቹ ብቻ የቀሩበት አብዛኞቹ ፖለቲካውን የተው ወይም ወደ ሌላ ጎራ የተቀላቀሉ እንዳለ ይታወቃል። እና ያ ትንሽ ተጽዕኖ ያሳድራል ብዬ አስባለሁኝ እንጂ በአሁኑ ሰዓት ያለን የተቃዋሚ ፓርቲዎችን አለማመን አይነት ነገር እንኳን አይመስለኝም። ነገር ግን ምንድነው የህዝቦች በሰላማዊ ትግል ለረጅም ጊዜ ታግለው ጥያቄዎቻቸው እንዲፈቱ ጥረት አድርገዋል። በዛ መሰረት ግን የጠየቋቸው ጥያቄዎች ከመፈታት ይልቅ የሚደርሰው ምንድነው እስር፣ ዛቻ፣ ድብደባ ሲደርስ ነው የሚያዩት።
እና ያ ተስፋ አስቆርጧቸዋል የሚለው ያመዝናል። ቅድም ስታነሳልኝ ነበረ የመጀመሪያውኑ የታቀደ ነገር ነበረ ለዚህን ያህል ተቃዋሚ የሚባሉ ፓርቲዎች ወንበር እንደሚሰጥ ብልጽግና እዚህ አካባቢ የግል እጩዎች እዚህ አካባቢ ብለኛል። አንድ ሰውም ስማቸውን ከመጥቀስ ልቆጠብና በትምህርት ጥቅስ ውስጥ ተቃዋሚ ፓርቲ ከፍተኛ አመራር የነበሩ እንን ሀሳብ ከብልጽግና በኩል ቀርቦላቸው እንደነበር ሲገልጹ ሰምቻለሁ። ያው ብዙ ሀተቶች አሉ እነሱን እንተዋቸውና ለትብብር ጥያቄ ቀርቦ ነበር ከብልጽግና ኦኬ እንትኑን ኮታ ነገር መስጠቱ አመራሮች የሚመልሱት ይሻላል። ይሄ ግን ምን ይናገራል ኢትዮጵያ ፖለቲካ ግን ይመስለኛል የሚቀርብላቸው ይመስለኛል። ኖርማሊ ሁሉም ፓርቲዎች የሚጠየቁ ከሆነ ይጠይቃሉ ብዬ አስባለሁኝ። እንደው በእነሱ ያምራል ብዬ ነው። እኔም የሆነ ነገር ፍንጭ አይኖረኝም ብዬ አይደለም እና የተቃወሙት ነው የሚመስለኝ። ይህንን አንፈልግም እኛ ነፃ ፍትሃዊ ምርጫ እንዲካሄድ ሜዳውን አመቻቹት እንጂ ኮታ አንፈልግም ብለው እንደመለሱ በሰሚ አውቃለሁ ብዬ በገልጸው ይሻላል። ጥሩ። የምድር ግን የተቃውሞ ፖለቲካ ጎራ ውስጥ ያላችሁ ሰዎች በምርጫ ለውጥ ይመጣል ብላችሁ ታስባላችሁ ኢትዮጵያ ውስጥ? አዎ ይመጣል እንጂ እንደዛማ በብለን መጥቶ አያውቅም። በታሪክ መቼ ይሰራል? በታሪክ ኖ አለ እንጂ ለመጥቶ ያውቃል እንጂ መቼ? ለምሳሌ በ97 ምርጫ በኋላ የተሻለ ልማት ለምቷል በዚች ሀገር ላይ። እሱን መርሳት የለም። መንግስት ለውጥ ማለት ነው። የመንግስት ለውጥ አይደለም ብቸኛው አቺቭመንት በምርጫ እሱ አይደለም። ነገር ግን በተሻለ ሁኔታ ልማት ቢለማ፣ በተሻለ ሁኔታ የዜጎች ዲሞክራሲያዊ መብት ቢከበር፣ ፍትህ ቢሰፍን፣ እንደዚህ አይነት ጥያቄዎቻቸው ቢመለሱ ይህም ትልቅ ስኬት ስለሆነ ከዛ አንግል ነው እንጂ ብልጽግና በዚህ መንገድ ይወድቃል ብለን እኛም ገምተን አልገባንም ወደ ምርጫ። ይህን ሀሳብ ያነሳው ለምን መሰለህ? አንዳንድ ትርክቶች አሉ ምን የሚሉ ኢትዮጵያ ውስጥ ስልጣን ለመያዝ ከመንግስት ጋር መጠጋት አሪፍ ነው። ለምሳሌ ወደ ደርግ ጊዜ ይመለሱና እንዳነበብከው እርግጠኝነት መገመት እችላለሁ። ለምሳሌ በኢሃፓ ብዙ ርቀት ሂዶ ነበረ። እነ መቶ አለቃ አለማየሁ ኃይሌንና ሻምበል ሞገስ ወልደ ሚካኤል ጫፍ ደርሰው ነበር። ያው እንዴት እንደተረሸኑ እናውቃለን። ዶክተር ሰናይ ልክ የመሩት የነበረው ወዝሊግም ጫፍ ደርሶ ነበር ተጠግቶ። ይሄ በህወሓት የበላይነት ሲመራ የነበረው ኢህአዴግ ነው በስጥቅ ትግል የመጣው እንጂ ደርግም ወታደሩ ክፍል ነው። ንጉሱን የጣላቸው እንደዛ ነው። ጠቅላይ ሚኒስትር አብይም እዛው ነበሩ ኢህአዴግ ውስጥ ተጠጉ፣ ስልጣኑን ጠቀለሉት። ስለዚህ ያኛውም ትርክት የሚያራምዱ ሰዎች አሉ። በምርጫ ከምትሉ ይሄንን ማመጣ አይደለም ምንድነው ከመንግስት ጋር አብሮ በመስራት ከዛ መለወጡን የሚለውን ነገርስ እንዴት ታየዋለህ ልፈልጌ ነው። አይ እሱን እንኳን አልደግፈውም። ምክንያቱም የህዝብን ችግር ተቀባይነትም አታገኝም። በአሁኑ ሰዓት አሁን ባለው ኮንቴክስት ተቀባይነትም አታገኝም። የህዝብን ችግር አንስተህ ማትሞግት ከሆነ ለመፍታት ማጠር ከሆነ አይሆንም። ምክንያቱም እናውቃለን ከመንግስት ጋር በጣም የተጠጉ ልክ እንደ ብልጽግና ነው የሚሆኑት። ከብልጽግና ወጣ ያለ ንግግር ሲያደርጉ ወይም የህዝባቸውን ችግር ሲያነሱ አይደመጥም። እንዲሁም ገዢውን ፓርቲ የበለጠ ሙሰኛ እንዲሆን የበለጠ በስልጣኑ እንዲባልግ ነው የሚያደርገው ብዬ ነው የማስበው። እንደዚህ ጸጥ ያለ ፓርቲ ከመንግስት ጋር ተለጥፎ የሚሰራ ከሆነ ነው ችግሮች ይቀረፋሉ ብዬ አላስብም። እንደው ብልጽግናዎች እኮ ይላሉ ራሱ የብልጽግና አባላት ምናምን የእናንተ መኖር እኮ ጥሩ ነው፣ እንደዚህ አይነት ሀሳቦች ከኛ ወጣ ያለ ሀሳብ እኛም መግለጽ ማንችላቸውን ትገልጻላችሁ፣ ጥሩ ነው ለህዝባችን ይላሉ። የእነሱ ድምፅ ራሱ የታፈነ ነው። ማን ማለት ነው? ለብልጽግና አባላት ድምፅ የራሳቸው የታፈነ ሆኖ እያለ ምክንያቱም አለ የፓርቲ ዲሲፕሊን የሚባል አለ፣ ይጠረነፋሉ በዛ መሰረት። ስለዚህ ሌላ ተፎካካሪ ፓርቲም ሆነ ራስ ከተጠረነፍ እንዴት አድርገ ነው አሁን ወቅቱ የሚመጥን አይመስለኝ። ከዚህ በፊት ሰርቷል፣ እውነትን ነው። ዶክተር አብይ አህመድ አመጣጥም ቀደም ያሉት እንዳልኩ በደርግ ጊዜም ጫፍ ላይ ደረሱ አሉ በሚለው እሱን እንትን እላለሁ። አሁን ግን ያ የሚያስኬድ አይመስለኝም። በዛው ጽሁፍ ላይ ልመለስና ገዢው ፓርቲ ለውጭ ማህበረሰብ ለማሳየት ሲል ጥቂት ወንበሮች እንደ ኢዜማና አብን ላሉ የራሱ ክንፎች አሳልፎ ይሰጣል ብለን ገምተን ነበር ብለሃልና ኢዜማና አብንን በተለይ አብንን ኢዜማ እዚሁ ለራሳቸውን ስለማይከላከሉ እንተዋቸው፣ ግን አብን ውስጥ ስለነበር ካንተ የብልጽግና ክንፍ አድርገህ የገለጽከው ለምንድን ነው? ይሄን ምልህ ለምን መሰለ? ያኔ መቼስ አብራችሁ ውሳኔ አሳልፋችሁ ሊሆን ይችላል ከመንግስት ጋር
አብረው መስራት ይሻላል አይሻልም በሚለው ዙሪያ ማለት ነው። አብንና ኢዜማን ብቻ ሳይሆኑ ወደ 7 ገደማ ፓርቲዎች የነበሩ ይመስለኛል በ2014 በተመሰረተው መንግስት አብረው የሚሰሩት ማለት ነው። የራሱ ክንፍ የምትለው በተለይ አብን ለምንድን ነው? ምክንያቱም ትልቅ የስልጣን ሚኒስቴር ሌቭል ስልጣን የተጋራ ሌሎችም የቢሮ ኃላፊዎችን መደቦችንም ይዞ የሚሰራ የተለያዩ የካቢኔ ውሳኔዎችን አገራዊ ፖሊሲዎችን አብሮ የሚያስፈጽም ነው እንግዲህ አብን ማለት በአሁኑ ሰዓት እና ክንፍ ኢዜማን ኢዜማን ራሳቸው ስለማይከራከሉ እዚህ ጋር ብለኛል እና ከዛ አንግል ነው። ከዛ ውጭ ደግሞ የሚያወጣቸው የአቋም መግለጫዎችም አጠቃላይ የሚዲያ ንግግሮቻቸውንም ስናይ ከገዢው ፓርቲ የተለየ አቋም ስለማላይ ነው። ከዚህ በፊትም ገልጫዋለሁ። የፓርቲው አመራሮች፣ አባላት፣ ህዝቡም የተለያየ ችግር ሲደርስበት እንደው የመሞገት ችግር አለ፣ የመቃወም ችግር አለ። ይልቁንስ አንተ ቀደም እንዳልከው ከገዢው ፓርቲ ጋር ሆነን ችግሩን ብንፈታው ይሻላል ከሚል አንግል ነው የሚመለከቱት። ለዛ ነው ፈቃድ ከሆነ ብቻ ነው ጥያቄ የማነሳለህ። ያኔ ግን አብራችሁ ወስናችሁ ነበር ከመንግስት ጋር አብሮ መስራት በሚባለው? እንዳጋጣሚ ያኔ እኔ የአመራር ፖዚሽን የለኝም ነበረ። ነገር ግን ንግግር እንዳለ አውቃለሁ። በመረጃ ደረጃ ከመንግስት ጋር አብረን መስራት አለብን፣ እንደዛ ነው ለውጥ የምናመጣው የሚል አጠቃላይ ንግግር አለ። ችግሩ የመጣው ከዛ በኋላ ወደ ማዕከላዊ ኮሚቴ መጥቶ የጸደቀ ነገር እንደሌለ ነው የማውቀው። በምን አይነት መንገድ እንስራ፣ የትኛውን ፖዚሽን እንውሰድ፣ ለምን ምናምን የሚሉትን ነገሮች፣ ትግላችንንስ በምን አይነት እናስቀጥለው፣ አይጎዳውም የትግላችንን እንደዚህ ስልጣን ስንጋራ የሚሉ ዲስከሽን እንዳልተካሄደ ነው የማውቀው። ከዛ በኋላ አእምሮ ውስጥ ብዙ ጥያቄዎች እየፈሉ ስለሆነ ችግር የለውም። ስለዚህ አሁን አብን ህልው ነው ማለት ይቻላል ወይም እንደዚህ ላድርገው ጥያቄውን፣ መቼ ነበር አንተ በቃኝ ብለህ ከዛ የወጣው? ትብብርን ከመቀላቀል በፊት የፓርላማ አባል ሆነህ ቀጥለሃል። ሌሎችም ሰዎች አሉ ስማቸውን አልጥቀስ ከዛው የለቀቁ። መቼ ነው በቃኝ ያልከው እና ለምን በቃኝ? በቃ ፓርላማ እኮ ስንገባ ጀምሮ የፓርቲው አመራሮች አግኝተው ነው ያውቀው። 2014 ማለት ነው። 14 ጀምሮ ፓርቲ አመራሮች አግኝተው አቅጣጫ የመስጠት ነገር ምናምን የለም ነበረ። ነገር ግን አንድ ጠቅላላ ጉባኤ ተሳትፏል። 3ኛው ጠቅላላ ጉባኤን ባህር ዳር ላይ ሙሉ ዓለም አዳራሽ የተካሄደው ላይ ተሳተፍኩበት ሁኔታ ነበረ። በዛው ዓመት መጨረሻ ይመስላል 2014 መጨረሻ ይመስለኛል የተሳተፍበት ሁኔታ አለ። እስከዛ ድረስ ሪላቲቭሊ ያን ያክል ጠርቶ ባያናገሩንም እንዲሁ እንከታተላለን፣ እንደገፋ ነበረ ያለውን ነገር። ነገር ግን ከዛ በኋላ ችግር ተፈጠረ። ጠቅላላ ጉባኤ በኋላ አንተ መረጃ ይኖርሃል። የአመራር ለውጥ አባላቱ ይፈልግ ነበር። ምክንያቱም ህዝቡን በሚገባው ልክ ፓርቲው እያታገለ ስላልሆነ በሚል የፋይናንሻል ኦዲት እንዲሰራ ይፈልግ ነበረ። እነዚህ ነገሮች ግን ስላልተካሄዱ ከፍተኛ የአመራር ክፍተት ተፈጥሮ ነበረ። ስለዚህ ከዛ በኋላ በቃ ነገሮች እንትን እያሉ እየተበላሹ ሄዱ። ጠቅላላ ጉባኤ እንደገና ለማካሄድ ያ የጠቅላላ ጉባኤውን መርህ የተከተለ ወይም ፕሪንሲፕሉን ያላሟላ ስለሆነ እንደገና መካሄድ አለበት ተብሎ እንቅስቃሴ ሁሉ ነበረ። እዛ ላይ እንደዛ እየተንቀሳቀስም ነበር ሌላ ጠቅላላ ጉባኤ ለማካሄድ። እነዚህ ጉዳዮች ማነሳልህ ታሪክ ስለሆነ ነው ማለት መቀመጥ ስላለባቸው ነው። መጽሐፍትን ሳነብ እነዛን ሰዎች አግኝቼ በጠየቅኳቸው ላሉ አሁን ያለፉትን ታሪክ ማመሳከር ስለማይቻል ግን እናንተ ዋና ተዋናያን እዚህ ስላላችሁ በጠየቃችሁ አሪፍ ነው ብዬ ስላሰብኩ ነው። ከምርጫ ቦርድ ጋርም እንደዚህ አይነት ነገር ነበር። አሁን ጠቅላላ ጉባኤው ህጉንና መርሆቹን ተከትሎ ለመካሄዱ አይደል? ምርጫ ቦርድ እንዴት ደብዳቤ አስገብተው ተቀባይነት አግኝቶላቸው ደብዳቤያቸው ምርጫ ቦርድም ደግፎት ማካሄድ አለበት ተብሎ እንቅስቃሴ ላይ ነበሩ። ኮሚቴ ተዋቅሮ ነበር። ምናልባት እዛ ኮሚቴ ውስጥ ያሉ ሰዎች ግን ብትጠይቅ የበለጠ መረጃ ሊሰጡ ይችላሉ። ነገር ግን የደገፈው ነበር። እንደውም እኮ ጠቅላላ ጉባኤ አላካሄደም፣ ሊሰረዝ ሁሉ ጫፍ ደርሶ የነበረ ፓርቲ ነው አብን። ሌሎች ፓርቲዎችን በእርግጥ እንደዚህ ችግር ነበር አለባቸው። ጠቅላላ ጉባኤ ከማካሄድ አኳያ ገዢ ፓርቲ ጀምሮ ችግር እንዳለ ይታወቃል። እሺ እዚህ ጋር ትንሽ እንትን ለማለት ያህል የብልጽግና ፓርቲ ጉባኤ አላካሄደም የሚለው ከመመስረቱ በፊት የግድ ማድረግ ስለነበረበት ኢህአዴግ ስለነበረ ነው።
በወቅቱ ምርጫ ቦርድ ሰብሳቢ የነበሩት ወይዘሪት ብርቱካን አስታውሳለሁ ፌስቡክ ላይቭ ስርጭት ገብተው ማድረጉን ገልጸው ነበረ። በተናጠል ግን ጠቅላላ ጉባኤ አልተካሄደም በሚለው ነበር። ብልጽግና መቶ መጋቢት 2014 ነው የመጀመሪያውን ጠቅላላ ጉባኤ አደረኩ ያለው። እስካሁን የተረጋገጠ የምናውቀው ነገር የለም አድርጓል አላደረገም በሚለው። በአንጻሩ ደግሞ እንደ ኢዴፓ ኢሃን ያሉትም ፈርሰው ነበር በዚህ በተያዙት ምክንያቶች። ስለዚህ አብን ያላሟሏቸው ነገሮች ነበሩ። ፕሪንሲፕል አኳያ ግን ህልው ሆኖ ቀጥሏል። ጥሩ። አብን ወይም ደግሞ ሌሎች ፓርቲዎችም አሉ። እነሱ ከመንግስት ጋር አብረው መስራታቸው ለኢትዮጵያ በረከት ነው ወይስ የባሰ ቀውሶቹ እየከፉና እየተከፋፉ እንዲሄድ አደረገ? ቀውሶች የበዙ ሄዱ በሚለውን ነው የምወስደው። ምክንያቱም መንግስት የሚነቅፈው ያስፈልጋል፣ የሚተቸው ያስፈልጋል። ይህን አስተካክል፣ ይህን ካልተካከል ከጎንህ እንሆናለን የሚለው ነገር እንጂ አብረኸው ከተዳበልክ በድፍረትም እነዛን ነገሮች ለመቃወም ይከብዳል። ያ ነገር ነው እንደሚታወቀው ሰላምና ጸጥታው ቶሎ እንዳይሰፍን ያደረገው ብዬ የማስበው ይሄ ነው። የኑሮ ውድነቱም በየጊዜው የሚያሻቅበው ከዚህ ጋር የተገናኘ ነው። ደፍረው የመተቸት የህዝቡን ጥያቄ የማንሳት ሞራል ስለማይኖራቸው ማለት ነው አብረው የሚሰሩ ፓርቲዎች። ትብብሩ ፓርላማ ስም ወክሎ የሚገባም የለም ብሏል። አንተ ግን ብታሸንፍ ትገባ ነበር? በቅድሚያ መመለስ አልችልም። ንግግር ያስፈልገዋል ከአመራሮች ጋር ምናምን። ጥሩ አይደለም ከፓርቲ ጋር ንግግር ሳታረግ አቋም ሳትይዝ መግባት ጥሩ አይደለም። ምክንያቱም ከዚህ ቀደም እንዳልኩህ አብን ምንም ተልእኮ ሳይሰጠኝ በራሳችን ነበር የምንንቀሳቀሰው ወይም ራሴ የምንቀሳቀሰው እና ያ ጥሩ አይደለም። በፓርቲ ቤዝ ያደረገ የፓርላማ ትግል ጥሩ ነው። ምክንያቱም ትላልቅ አጀንዳዎች ናቸው የሚቀርቡት። ያንን ከአባላቶች ጋር ተወያይተህ ህዝብን አወያይተህ ሞራልን አወያይተህ ተዘጋጅተህ ብትቀርብ ጥሩ ነው። የበለጠ ህዝብን ታሟግታለህ እና እንዲሁ የግል እጩ ማለት ነው። በቃ ፓርቲውን ሳታስፈቅድ ቀጥታ ፓርላማ የምትገባ ከሆነ ማለት ነው የቅቡልነትም በጣም ደካማ ይሆናል። ምገባ አይመስለኝም። አሁን ሳስታውሰው እንደዛ ብዬ አስቤው ስለማላውቅ ነው። ብዙ ጥያቄዎች ነበሩኝ ከዚህ ጋር የተያያዘ እንግዲህ ይደረጋል እምልህ። አሁን ከአብንም ጋር ተለያይተህ ያኔ በፓርላማ ቆይተሃል፣ ገብተሃል። ገለልተኛ ሰዎች አሁን ቢናገሩ ታዛቢዎች ስላንተም ሆነ ስለ ባልደረቦች እዛ ውስጥ በመግባታችሁ በተለይ የአማራ ክልልን ሰፋ ስናደርገው የኢትዮጵያን ፖለቲካዊ ሆነ ኢኮኖሚያዊ ጉዳዮችን ህዝብ እንዲያውቀው መፍትሄ እንዲያገኙ ብዙ ጥራችኋል። ስለዚህ በዛ አውድ ካየ ነው መግባታችሁ የተሻለ ይሆናል ብዬ ስላሰብኩ ፓርላማ መግባት ጥሩ ነው። ነገር ግን በጋራ መነጋገር በጋራ አንደርስታንዲንግ ቢሆን ይሻላል። ያኔ እኮ ስንገባ እንደዛ የተቃውሞ የለብንም ነበር። ፓርላማ አትግቡ አይነት ነገር አልነበረም በወቅቱ። አሁን ወቅታዊ ሁኔታው ግን ትንሽ ከበድ ይላል። በዛ ወደ ጽሁፍ ልመለስና የዲያስፖራውንና የአፋብንን አንስተው ነበርና እስቲ ከዲያስፖራውን ጀምር። ዲያስፖራው በተለይ አንተ ጋር ወይ እንደ ትብብር እናድርገውና ለምርጫው ላይ ያሳደረባችሁ ተጽዕኖ ምን ነበረ? እንደሚታወቀው የኛ ፓርቲ ለምሳሌ የኢሃፓ ብዙ አመራሮች አባላት በውጭ ሀገር አሉ፣ በአውሮፓ በአሜሪካ አሉ። እንደኛ የኛን ትግል ደግሞ ይደግፉ የነበሩትም ሰዎች በብዛት ዳያስፖራዎች እንዳሉ ይታወቃል። አሁን ለምሳሌ በስደተኛው ዙር ብናይ ጥሩ ድጋፍ ነበረን በዳያስፖራው ዘንድ። የዳያስፖራው ሚዲያም ቀላል ተጽዕኖ የለውም የኢትዮጵያ ሕዝብ ላይ በብዛት አሉ በነፃነት ስለሚንቀሳቀሱ እንዲሁ የመሰላቸውን ነገር ይናገራሉ። የማሳደም ነገር ይኖራል፣ ህዝቡን የማንቃት ነገርም በዛው ልክ ይኖራል እና ከዚያ አኳያ ምርጫ እንድንገባ አይፈልጉም ነበር ዲያስፖራ አጠቃላይ የኛ አባላት አመራሮችን ጨምሮ ሚዲያው ከፍተኛ ትችት ነበር። እኛ በፓርላማ መግባት አስፈላጊነቱ ለኢትዮጵያ ሕዝብ አስፈላጊነቱን ለማሳመን ከፍተኛ ጥረት ስናደርግ ነበረ። ነገር ግን ተቃውሞ ነበረው። በግልጽ ይቀሰቀስ እንደነበር አንተም ታውቃለህ። ካርድ እንዳታወጡ፣ ይህን ስርዓት አጃምላችሁ እንዳትቀጥሉ፣ ከዚህ ስርዓት ጋር ማጀብ ነው እንጂ በኢትዮጵያ ፖለቲካ ላይ ምንም ለውጥ አይመጣም፣ በምርጫ መሳተፍ የህዝቡ ችግርን በፍጹም አይቀረፍም የሚል ዘመቻ በተከታታይ ይተላለፍ የነበረው በዲያስፖራው እና በዲያስፖራ ሚዲያ ነው። ሚዲያውን ያው ዲያስፖራው ስለሚደግፍ ነው ሚዲያው የሚኖረው
ከዛ አንግል ከፍተኛ የአፋብን መግለጫ ግልጽ ነው። ወደሱ መጣል እዛው ዲያስፖራ ጋር እንቆይና የእናንተ አመራሮች ግን አሁን በተለይ ውጭ መቀመጫቸው ላደረጉ መገናኛ ብዙሃን ቃለ መጠይቅ ሲሰጡ በተደጋጋሚ የሚሉት ፓርላማ መግባትን ሳይሆን በሂደቱ ቅድም ያነሳ ነው ኖር ማጋለጥ ላይ ነው እንጂ ፓርላማ መግባት እንደዚህ መንግስት መመስረት ወዘተ የሚለው ጋር አይገቡም ነበር። ምልልህ ነው የዲያስፖራዎችም የእናንተም ቃለ መጠይቅ ሲሰጡ አንዳንድ አመራሮች ተመጋጋቢ ነበር ማለት አይቻልም። ሀሳባቸው ተመጋጋቢ ነበር። ያው ሁላችን ደግሞ አንድ አይነት አይደለም። ከዚያ አኳያ እኔ በፓርላማ ትግል በጣም አምናለሁ በፓርላማ መግባት። ምክንያቱም እኔ ገብቼ ስላየሁት ገብተው የማያውቁት በነገራችን ላይ ላይረዱት ይችላሉ ወይም እንደው ጠጋ ብለው የሚዘግባው እናንተ ጋዜጠኞች የፓርላማ የሚካሄዱትን ሙግቶች ቀረብ ብላችሁ ስትከታተሉ ልትረዱ ትችላላችሁ። ቁጥጥርና ክትትል ሲደረግ ህግ ሲወጣ ውክልና ስራ ሲሰራ ፓርላማ ዲፕሎማሲ ሲሰራ በዛ መሰረት እንዴት ህዝብን ልንደግፈው እንችላለን የሚለውን ላያውቁት ይችላሉ ላይረዱት ይችላሉ በውስጡ ስላላለሁ ማለት ነው። እኔ ግን በውስጡ ስላለሁ የዛን ጠቀሜታ እረዳዋለሁ እና እንዲሁ በሂደቱ ብቻ ለመሟገት ነው ለመቃወም ነው የሚለውን አልወስድም። ሁለቱንም ነው ብዬ ነው የምገምተው። ሁለቱም ጠቀሜታ አላቸው። ወደ ፋኖ ወይም ወደ አማራ ፋኖ ብሔራዊ ንቅናቄ አፋብን ያው እርምጃ ወስዳለሁ ነበር ያሉት ባወጡት መግለጫ። እርምጃም እንደሆነ ይታወቃል። እስከ መግደል ሊለጠጥ ይችላል ማለት ነው። ይህ እናንተ ላይ ያነጣጠረ ይመስለኛል የመግለጫው አውድ። በዛ እንሳተፋለን ያላችሁት ግን አንተ አዲስ አበባ ነው የተወዳደርከው ምርጫ ክልል 11 የአዲስ አበባ መራጮች ላይ እንዴት ተጽዕኖ አሳደረ ማለት ይቻላል የአፋብን መግለጫ? አጠቃላይ ነው ምርጫ ተጽዕኖ የሚያሳድረው። የአፋብን እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ነው። ለአማራ ህዝብን ወክላለሁ ብሎ ወደ ጫካ የገባ ነው። አማራዎች ደግሞ በብዛት አዲስ አበባ እንዳሉ ይታወቃል። እኛ ከአማራ ማህበረሰብ የወጣ ልጆች ነን። ድጋፍ ፋይናንሻል ድጋፍ የምናገኘው ከወገናችን ከአማራው ወገን ነው። የካርድ የሚያወጣው ወገናችን ነው። በብዛት ሊቀሰቅስልን የሚችለው አማራ ወገናችን ነው። ምናልባት እኔ እየተወዳደርኩበት ኤሪያ ምን ያክል የአማራ ማህበረሰብ የአማራ ህዝብ አለ የሚለው ሌላ ጥያቄ ሆኖ ግን ከፍተኛ በሞራል በፋይናንስ ድጋፉ ላይ በድምጽ በማግኘቱ ላይ ከፍተኛ ተጽዕኖ ነው የሚያሳድረው። ይህ መግለጫ ደግሞ አማራው ላይ ብቻ ሳይሆን ሁሉም የኢትዮጵያ ህዝብ ላይ ተጽዕኖ የሚያሳድር ነው። ነገርኩህ እኮ በተለያየ አካባቢ ስንቀሰቀስ ራሱ የሚሉን ውሸት እኮ ነው፣ በካርዳውን ለውጥ ይመጣል፣ በምርጫ ለውጥ ይመጣል ነበር የሚለው እዚሁ አዲስ አበባ ከተማ ውስጥ ሳይቀር ማለት ነው። እና የአስተሳሰብ ለውጡ በአማራ ክልል ላይ የሚወሰን ወይ በአማራው ላይ የሚወሰን አይደለም። የአፋብን መግለጫ በመላው ኢትዮጵያ ህዝብ ላይ አዲስ አበባ ህዝብን ጨምሮ ከፍተኛ ተጽዕኖ አሳድረዋል ነው። ሌላ ደግሞ ስናየው ለምሳሌ እኔ ጅጋ በመወዳደር ባለፈው ምርጫ ክልል ጅጋ በመወዳደር በጣም ግልጽ ቀላል ይሆንልኝ ነበር። ልማት ጋር ያነሳው ነገር አለ። መቼም በዚህ ጦርነት ያን ያክል ልማት ባታለም የተወሰነ ልማት ሞካክረናል። ቤተሰባችን በጣም ይታወቃል፣ እኔ በደንብ እታወቃለሁ። ለመቀስቀስ በጣም ቀላል ነው። እንደዚህ አንግል በቀላሉ የማሸነፍ እድል ይኖረኝ ነበር። ለምሳሌ ከዛ አንግል አኳያም በግሌ ተጽዕኖ አሳድሮ ሊሆን ይችላል። ነገር ግን በሶሻል ሚዲያ እንደሚንጸባረቀው የግል በነገራችን ላይ ምልከታ አይደለም። እኔ የአፋብን መግለጫ እኔ ምርጫ እንዳልገባ አድርጎኛል፣ ወደ ፓርላማ እንዳልገባ አድርጎኛል የሚል አይነት አድርገው ብዙ ሚዲያዎች ሰርተዋል። እሱንም ለአብራራው ብዬ ነው። እና እንደዛ አይደለም። እኔ አጠቃላይ ሰላማዊ ትግሉ ላይ ከፍተኛ ተጽዕኖ አሳድረዋል። የእውነት ገብተው ፓርላማ ላይ ለህዝባቸው ሊሞግቱ የሚችሉ የህዝባቸውን ችግር ሊቀርፉ የሚችሉ ሰዎች እንዳይገቡ ሆኗል። እንዳይገቡ ይሄ መግለጫ ከፍተኛ ተጽዕኖ አሳድሯል ነው። ስለዚህ አሁን ታጣቂዎች የበለጠ ተሰሚነት አላቸው ማለት ኢትዮጵያ ውስጥ ከሰላማዊ ፖለቲከኞች ይልቅ። እውነት ነው። ጠመንጃ ስለያዙ ነው በሀሳባቸው። ኮዛቸውም የኛን ኮዝ ነው በብዛት የያዙት። እኛ በፓርላማ በተለያየ የምናንጸባረቀው ኮዝ ወይም ሰላማዊ ፓርቲ የሚያንጸባረቀውን ኮዝ ነው ታጣቂዎች የሚያዙት። እንደሚታወቀው እኛ በካርድ በሰላማዊ ትግል ነው የምናምነው። እነሱ ደግሞ በጠመንጃ ፈሙዝ ነው ለውጥ የሚመጣው በሰላማዊ ትግል ማለታቸው ነው። እንግዲህ ልዩነት ሊሆን የሚችለው እና ኮዙ አንዱ ነው እንዳልከው። ጠመንጃም ያስገድዳል። ብዙ ሀገራት ላይ ጠመንጃ ፈሙዝ ነው በኋላ ወደ ድርድር የሚያመራው። ኢንድ ሪዛልቱ በእርግጥ ድርድር ነው። ኢንድ ሪዛልቱ ሰላማዊ ፓርቲ መመስረት ነው፣ ሰላማዊ መንግስት መመስረት ነው። ታጣቂ ኃይል ሆኖ
ሁሌ መቀጠል የለም። ይህን ጥያቄ አነሳው ለምን መሰለህ? ህብረተሰብ ባይባልም የፖለቲካ ማህበረሰቡ ዘንድ ኮዝ ተመሳሳይ ነው የሁለታችሁ መነሻ ምክንያታችሁ። ግን ለታጣቂዎቹ እነሱ እንትናች ኮዛችንን ህልው ያደርጉልናል ብሎ ቴንድ ወይም የማዘንበል ነገር የለውም። ወደ እነሱ የማመን የእነሱን ጥሪ የሚቀበልና የሚሰማ ከሆነ ትክክል ነው። በሰላማዊ ትግል ቅድም እንዳልኩት በሰላማዊ ትግል ያለማመን ችግር የመጣው ከዛ ነው ማለት ሞክሯል። የተለያዩ ሰላማዊ ሰልፍ እያደረገ የተለያዩ ሰላማዊ ትግል አማራጮች ተጠቅሞ ህዝቡ ሲሞግት ኖሯል። ሀሳቡን በመጻፍ በመናገር የተለያዩ መንገዶች ሀሳብን የመግለጽ መንገዶች ማለት ነው። እነዛ ፉርሽ ሲሆኑበት አብዛኞቹ ወደ እስር ቤት ሲወረወሩ አካላዊ ጉዳት ሲደርስባቸው ከሀገር ሲሰደዱ አይቷል። ሚዲያዎችም እንደምታውቀው ሲዘጉ አይቷል። ጋዜጠኞች ሲሰደዱ አይቷል። ስለዚህ ሰላማዊ ትግል እዚህ ሀገር አያስፈልግም፣ ብቸኛው አማራጭ የጫካ ትግል ነው ብሎ ያመናል። አትፈርድበትም በነገራችን ላይ ምክንያቱም ከፍተኛ ሰላማዊ ትግልን ለማጨለም ስራ ተሰርቷል። ከዛ አንግል አኳያ ነው ይሄ ሀሳብ የመጣው። ነገር ግን አሁንም ሰላማዊ ትግል አስፈላጊ ነው ብለን ስለምናምን ነው እኛ ግን የቀጠል ነው ማለት ነው። ምክንያቱም የትጥቅ ትግል እንደሚታወቀው ምን ያህል ዋጋ እንደሚያስከፍል ግልጽ ነው። በኢኮኖሚው ላይም በሰው ህይወት ላይም በጣም ከፍተኛ ጫና እያሳደረ ያለው እንግዲህ ጦርነቱ ነው። ስለዚህ ጦርነቱ በቶሎ በቅቶ ሀገራችን ሰላም እንድትሆን ነው የምንፈልገው። ጥሩ። በዛው ጽሁፍ ላይ አምባገነኑና ሙሰኛውን ገዢ ፓርቲ የበለጠ አምባገነንና ሙሰኛ አናድርገው በማለት ጥሪ ካስተላለፍክ በኋላ በሰላማዊ ትግል እንደምትቀጥል ለዛም የህብረተሰቡን ድጋፍ ጠይቀሃልና ምን አይነት የሰላማዊ ትግል እስካሁን የመጣችሁበት ነው ወይስ ሌላ የምትከተሉት ስልት አለ? እንዴት አይነት ነው? አብራራልኝ ዝርዝር አድርገህ። በጋራ የምንወስነው ውሳኔ ይኖራል። በጋራ በምንወስንበት ወቅት ነው ያንን የምንገልጸው። ግን ማንኛውም የሆነ የሰላማዊ ትግል አማራጮችን እየተጠቀምን መቀጠል አለብን፣ አጠናክረን መቀጠል አለብን። እስካሁን የተቀዛቀዘ የሰላማዊ ትግል ነው ያለው። ምክንያቱም መንግስትም ከሚያደርሰው ጫና አኳያ ሰላማዊ ትግሉ ጨልሟል፣ በጣም ተቀዛቅዟል። ማንኛውም የሰላማዊ ትግል እንግዲህ አማራጮችን ታውቃቸዋለህ። ሰላማዊ ሰልፍ ሊሆን ይችላል፣ አድማ ሊሆን ይችላል። ለምሳሌ የቤት ውስጥ አድማ፣ የስራ ማቆም አድማ ሊሆን ይችላል። ማንኛውም ነገር ነን ቫይለንት እንትኖችን ኦፖዚሽን እንትኖችን እንወስድ እንችላለን ማለት ነው። ሲቪል ዲስኦቢዲየንስ የሚባሉት ነው። ለዛም ማህበራዊ መሰረት አላችሁ? አለን። ኢትዮጵያ ህዝብ ይደግፈናል ብለን የትኛው ኢትዮጵያ ህዝብ? አንድ ክፍል የለም። አንድ ክፍል መላው የኢትዮጵያ ህዝብ መቼም እኛ የምናንጸባርቀው ኢፍትሐዊነትን ነው የምንቃወመው። በኢኮኖሚ ለደቀቀው ማህበረሰብ ነው እየቆምን ያለ ነው። በሰላም እጦት ስለሚሰቃየው ወገናችን ነው፣ በእስር ቤት ስለሚሰቃየው ወገናችን ነው እየሞገተ ያለ ነው። ይህን የማይደግፍ ኢትዮጵያዊ ካለ እንግዲህ አስቸጋሪ ነው። በድርጊት ይገለጥ ነበር አይደለ? ቢኖር ይታይ ነበር አይደል? አይታችሁታል? ያን ምልክቱን እንኳን ምልክቱን እንግዲህ በሶሻል ሚዲያ በተለያየ ሚዲያ በመንቀሳቀስበት ወቅትም የተለያየ አድናቆት ይሰጠን ነበር። በምንሄድበት አካባቢ ሁሉ አድናቆት እናገኛለን። ከዛ እንግል አኳያ ለምን ህዝቡ አይወጣም ምናምን ከሆነ እሱ ሌላ ምርመራ የሚያስፈልገው ነው። ጥሩ። ወደ አማራ ክልል እንለፍ እስቲ። ሰፋ አድርገን ብንመለከተው ደስ ይለኛል። በተለይ አንተ ፓርላማ ውስጥ በነበርክባቸው ጊዜያት አበክረህ ያርሳም ደጋግመህ ስታቀርባቸው የነበረውን ከዓመታት በፊት በተለይ ይፈጸሙ የነበሩ የሰብአዊ ጥሰቶች፣ ግድያዎችን በዝርዝር ታቀርብ ነበርና ከቅርብ ጊዜ ወዲህ እንደዚህ አይነት ዜናዎችን እየሰማሁ አይደለም። ሳስቼ ከሆነ እታረማለሁ ወይ መረጃዎቹ እየቀሩ ከሆነ አላውቅም ወይ የሰብአዊ ጥሰቶቹ መሻሻሎች አሳይቶ ከሆነ አላውቅም። ግን በተለይ ጅጋን ስለምታውቀው ስለዛ አካባቢ እንነሳና ሰፋ እናደርገው ነው ወደ አማራ ክልል እንመጣለን። ህይወት እንዴት እየቀጠለ ነው? ወጥቶ መግባት፣ አርሶ መብላት፣ መደበኛ ህይወት እንዴት እየቀጠለ ነው አማራ ክልል? በጣም አስቸጋሪ ነው። በጣም አስቸጋሪ። ጅጋ እኔ ሞክላት ምዕራብ ጎጃም ዞን የምትገኝ ከዞኑ ዋና ከተማ በቅርብ ርቀት 12 ኪሎ ሜትር ርቀት የምትገኝ ጅጋ ከተማና አካባቢዋ ነው የገባሁትና እዛ አካባቢ እጅግ በጣም ከፍተኛ አክቲቭ ጦርነት ያለበት ነው። ታጣቂ ቡድኑ ወይም አፋብን አባላት በብዛት የሚገኙበት መንግስትም ጦሩን በብዛት ያከማቸበት ኤሪያ ነው።
የመንግስት መከላከያ አለ፣ አድማ ብተና አለ፣ ሚሊሻው አለ እና ብዙ ጊዜ አክቲቭ የተኩስ ልውውጦች ከተማ ውስጥ ሳይቀር በብዛት የሚካሄድበት ሰው በድንገት ወጥቶ ተኩስ የተከፈተ ራሱን ለማዳን የሚሯሯጥበት ሁኔታ እንዲህ በተባራሪ ጥይትም ሰላማዊ ዜጎች ሁሉ የሚሞቱበት ሁኔታ አሁንም ድረስ ቀጥሏል። ኢኮኖሚውም ያው እንደምትረዳው በጣም የተቀዛቀዘበት ሁኔታ አለ ነው ያለው። መኪኖች እንደ ልብ ሸቀጥ እንደ ልብ ከዚህ ወደዛ የማይዘዋወር ከሆነ የግብርና ምርቶች ከዛ ወደዚህ ደግሞ የማይመጡ ከሆነ ህብረተሰቡን ችግር ታውቀዋለህ። እንዴት ጥቃቅን ንግዶች የተሰማራ ህብረተሰብ ክፍል ደግሞ ሰላም ከሌለ አትራፊ ሊሆን አይችልም እና በጣም ከፍተኛ ችግር ነው ያለው። ይህን የተፈናቀሉ ከተለያየ አካባቢ የተፈናቀሉ ሰዎችም በብዛት እንዳሉ መረጃው ነበር። ልክ ጦርነቱ ሳይከሰት ራሱ በመቶ ሺዎች የሚቆጠር ምዕራብ ጎጃም ዞን አንዴ ሪፖርት ሲያደርግልን 300 ሺህ ሰዎች ሁሉ እንደነበረው ተፈናቀሉ ከዛ በፊት እንኳን በነበረው ማለት ነው። አሁን ደግሞ የተፈናቃይ ቁጥር እጅግ በጣም 2015 በፊት ማለት ነው። አዎ አሁን ደግሞ ከዛ በላይ ሊሆን እንደሚችል ግልጽ ነውና አስቸጋሪ ነው። እነዚህ ሰዎች ማለት ከኦሮሚያ ክልል የተለያዩ ዞኖች የተፈናቀሉ ነበሩ በወቅቱ። በእርግጥ የራሱን እዛ አካባቢ ምንድነው የሰው ቤት ነው ሊገቡ የሚችሉት ወይም ተከራይተው አነስተኛ ቤት ተከራይተው በብዛት ነው የሚኖሩት። አሁን እዚህ ደብረ ብርሃን የምናየው ወይም ወልዲያ የተለያዩ ካምፖች ላይ እንደምናገኘው አይነት ካምፖች አይደሉም፣ የመጠለያ ካምፖች አይደሉም እንጂ በብዛት የተፈናቀሉ ሰዎች አሉበት። ባላቸው አቅም ብቻ ተጠግተው ሰው ጋር የሚኖሩ ናቸው። ወደ ለምሳሌ ዞን ጽሕፈት ቤት አካባቢ የእርዳታ ለማግኘት ከፍተኛ ጥረት ሲያደርጉ ሁሉ አስታውሳለሁ። እኛ ለእንትን ከስንሄድ ራሱ ለህዝብ ውክልና ስራ በሄድንበት ወቅት ራሱ እንደዚህ አይነት ችግሮች ነበሩ። እንግዲህ የአማራ ክልሉን ጦርነት በተመለከተ ተደጋግሞ ተነግሯል፣ ግን አሁንም መነሳቱ አስፈላጊ ነው ብዬ አስባለሁ። መነሻ ምክንያቱ ምንድነው? አባባሽ ምክንያቱና መፍትሄው ላይ ትኩረት መስጠቱ አስፈላጊ ይመስለኛል እና ተገቢ ሰው አንተ ለዛ ለማውራትና አሁን ሲነሳ ጦርነቱ የተለመደ አለ። ለምሳሌ የልዩ ኃይሉን ትጥቅ ማስፈታት የመጨረሻ ውሳኔ አድርገው የሚወስዱት አሉ። ዋናውና ኢሚዲየት ኮዙ ነው የሚሉም አሉ። የልዩ ኃይሉ ፈርሶ መከላከል ወደ ፌደራል ተቋማት የሚለው ማለት ነው። ከዛ በፊት ደግሞ አማራ በማንነቱ እየተገደለ ነው በተለያዩ ኢትዮጵያ አካባቢዎች። ያንንም በመቃወም ሰላማዊ ሰልፎች ተካሂደዋል። ወደ አዲስ አበባ አትገባም ተብሎ ተከልክሏል። ብዙ ህገ መንግስት ምናምን እንኳን የቅንጦት ይመስለኛል በዛ ሰዓት እነዚህ ጥያቄዎች እነዚህ ጉዳዮች ነበሩ። በዋናነት ትክክለኛው ሰው እንዳልኩ የአማራ ክልል ጥያቄ ምን ነበር ወደዚህ ጦርነት የገፋው? ሰፋ አድርገህ ንገረኝ። ትክክል ነህ። አሁን አንተ ያልከውን ነው ደግሜ ላብራራው የምችለውና በደንብ ገልጸዋል። ያው በደንብ ስለምትከታተለው ሁኔታውን ኦሮሚያ ላይ ለምሳሌ ወለጋ አካባቢ ህዝባችን በብዛት ሰላማዊ ዜጋ ይጨፈጨፍ ነበረ። ከዚህ አካባቢ ሂዱልን የሀገራችሁ አይደለም ተብለው በብዛት ይጨፈጨፉ ነበር። እንደውም የማስታውሰው በፓርላማ ራሱ እንደዚህ በብዛት ሲጨፈጨፉ አላስችለን ብሎ ፓርላማ ረግጠን የወጣንበት ሁኔታ ነበር። የአብን አባላት ያው ሪከርድ የሚሆነ ነገር ስለሆነ በዩቲዩብ እዛ ላይ ማግኘት ይቻላል። ሌላው እንዳልከው ደግሞ ከቦታ ቦታ የመንቀሳቀስ መብትም ተገድቧል። በተለያየ አካባቢ እየታገትክ ወደኋላ እንድትመለስ የሚደረግበት ወደ አዲስ አበባ ስትመጣ ያልከውም ትክክል ነው። ሌላው ማዳበሪያ ገበሬው በብዛት አይቀርብለትም ነበር። ከፍተኛ ማዳበሪያ ችግር አለ። እንደውም ይህን ችግሩን ለመግለጽ ወደ ከተማ ወጥቶ ጅራፉን ይዞ ተቃውሞውን ሲገልጽ የጅራፍ አብዮት ተብሎ የተሳለቁበት ሁኔታ እንደነበር አስታውሳለሁ። ሰላማዊ ሰልፍም በአማራ ክልል በርካታ ከተሞች ተካሂደው ነበረ። እነዚህን ችግሮች በመቃወም ማለት ነው። ነገር ግን ጆሮ አላገኘም። እንደውም መጨረሻ ላይ የተካሄደው ሰልፍ ላይ ይሄ ሰልፍ ወደ ሰይፍ ይቀየራል በተባለው መሰረት ነው ወደ ትጥቅ ትግል የተገባው። በእኔ አንደርስታንዲንግ እቺ የልዩ ኃይል ትጥቅ መፍታት ኢሚዲየት ኮዝ ናት፣ ሩት ኮዝ አይደለም። ሩት ኮዙ እንዳልከው እነዚህ ነገሮች ናቸው። ሰው ልጅ ከቦታ ቦታ ተዘዋውሮ የመስራት መሰረታዊ መብቱ፣ በህይወት የመኖር መሰረታዊ መብቱ ስላልተከበረለት ነው ወደዚህ የተገባው ማለት ነው። ትጥቅ ማስፈታቱ ላይ ረጋ ቢባል ኖሮ ይህ ሁሉ ችግር አይመጣም ነበር። በነገራችን ላይ ከዚህ ጋር የተገናኘ ነገር በፓርላማ ውይይት አድርገን ነበረ። የድህረ ጦርነት መዛነፍ እና መፍትሄዎች እንደዛ ሚሊዮን ሰነድ ነገር ነበረ እና
በየመስሪያ ቤቱም የተበተነና የተለያዩ የመንግስት ሰራተኞች የተወያዩበት ሰነድ ነው። ይሄ በእኛ ጋር በቀረበ ወቅት ሁላችንም ተቃውመነው ነበር። በፓርላማ የምንገኝ የአብን አባላት መግለጫ ሁሉ ያወጣንበት ሁኔታ ነበረ። ይህ አካሄድ ትክክል አይደለም። ቀድሞ ተነግሯችሁ ነበር? ይቅርታ። አዎ፣ ምንድነው ጦር መሳሪያ በብዛት የሰው ልጅ የአማራ ክልል ተወላጆች ጋር ገብቶ ነበር። ይሄ ደግሞ ምክንያቱ ይታወቃል። በሰሜኑ ጦርነት ምክንያት ታጥቀህ ማረክ በተባለው መሰረት አብዛኛው የታጠቀበት አብዛኛው ሚሊሻ አብዛኛው ወጣት የታጠቀበት ሁኔታ ነበረ እና ይህንን ዋይዝሊ ሃንድል ማድረግ ይቻላል ነው። ያው እንደሚታወቀው አንድ የሆነ የመንግስት የታጠቀ ኃይል መኖር አለበት የሚባለውን እናምናለን። ነገር ግን ችግሮች ነበሩ። በኦነግ ሸኔ ወደ አማራ ክልል ያው በተለምዶ ኦነግ ሸኔ ተብሎ የሚጠራው እንግዲህ የኦሮሞ ነጻነት ሰራዊት ወደ አጣዬ ለምሳሌ በብዛት ወደ 11 ጊዜ የተደበደበችበት ጊዜ እንደነበረ አስታውሳለሁ። ምስራቅ ጎጃምም ሙከራዎች ነበሩ፣ ወደ ምስራቅ ጎጃም ለመግባት ማለት ነው። እንደዚህ ችግሮች ነበሩ። ከሰሜኑ ጦርነት በኋላ ህወሓት ሙሉ ትጥቁን አልፈታም የሚል መረጃ አለ። እነሱ የሚሉት ከባድ መሳሪያዎችን ማርከናል፣ ወስደናል፣ ትንሽ ቀላል መሳሪያዎች ናቸው ያላቸው ነበር የሚባለው። ነገር ግን ኢቭን ከባድ መሳሪያ በየቦታው ቀብረዋል አላቸው የሚል መረጃ ነበረ። ድባብም ነበረ። ድንበር አካባቢ ነገር መልሶ ለማጥቃት እንቅስቃሴ ነበር። ለዚህ ህዝቡ መታጠቅ አለበት። መንግስትን አስተማማኝ ኃይል ስላልገነባ የመንግስትን ኃይል አላመነው። ምክንያቱም የህዝባዊ ኃይሉ ባይደግፈው ኖሮ የመንግስት ኃይሉ ብቻውን በቂ አልነበረም በሰሜኑ ጦርነት ያን ድል ለማምጣት። ከዛን ግን ልዩ ኃይሉም ትጥቁን መፍታት የለበትም። ሌሎች የታጠቁ ኃይሎች አሁን ፋኖ የተባሉት ኃይሎች ሳይቀሩ ትጥቅ መፍታት የለባቸውም የሚል እምነት አለ። ምክንያቱም በኦነግ ሸኔ በህወሓትም መልሰን ልንጠቃ እንችላለን የሚል ስጋት፣ የመጨፍለቅ ስጋት ህዝቡ ዘንድ አድሮ ስለነበር ማለት ነው። አባባሽ ምክንያቶች ውስጥ ምንድን ናቸው? አሁን በእነዚህ ምክንያቶች ጦርነቱ ተነሳ። ለምሳሌ አሁን ከዚህ በፊት የነበሩት ጦርነቶች የሰሜኑን ብናይ ፕሪቶሪያ ላይ የዘላቂ ግጭት ማቆም ስምምነት ተፈርሞለታል። ከኦሮሞ ነጻነት ሰራዊት ወይም ከመንግስት ኦነግ ሸኔ ከሚለው ኃይል ጋር 2 ጊዜ ድርድር ተሞክሯል። ከፋኖ ኃይሎች ጋር ይፋዊ ድርድር በውጭ አላውቅም መካሄዱን ሰላም ካውንስል ተዋቅሮ ነበረ፣ ሙከራዎች ተደርገዋል በሽማግሌዎች እንዲህ ጦርነቱ እየቀጠለ ነው። 3 ዓመት አለፈው ከሚያዝያ 2015 ጀምሮ ማለት ነው። አባባሽ ምክንያቶች ውስጥ ምንድን ናቸው? አዎ አባባሽ ምክንያት ፖለቲካዊ መፍትሄ ከመስጠት ይልቅ ወታደራዊ መፍትሄን እንደ ብቸኛ አማራጭ አድርጎ መውሰድ ነው አባባሽ ምክንያቱ። እንደሚታወቀው በከባድ መሳሪያ ምክንያት ሰላማዊ ዜጎች በብዛት ተጎድተዋል። የታጠቁ ኃይሎች ያው የተኩስ ልውውጥ ያደርጋሉ። ሊሞቱን የገቡት እነሱም የኛ ህዝብ መሞት ባይኖርባቸውም ነገር ግን በጦርነቱ ምንም ተሳትፎ የሌላቸው ዜጎች መሞት የለባቸው። ያ ነው ግን እየሆነ ያለው አማራ ክልል ውስጥ እንዲሁም ሌሎች ኦሮሚያም የተለያዩ አካባቢዎች እስር በብዛት ይካሄዳል። የጅምላ እስር ኢቭን ህገወጥ እስር ቤቶችን ጨምሮ ማለት ነው። መደበኛ ያልሆነ እስር ቤት ብሎ ሰብአዊ መብት ኮሚሽኑ የሚገልጸው ነገር ነው። ድብደባ፣ የተለያዩ የጾታዊ ጥቃት ሳይቀር ይፈጸማሉ። እነዚህ ደግሞ ብታጠቅ ይሻለኛል፣ ሰላማዊ ዜጋ ሆኜ የምንቀሳቀስ ከሆነ እነዚህ ሁሉ ድርጊቶች ይኖሩብኛል፣ ስለዚህ ታጥቄ ብሞት ይሻለኛል፣ የተዋጋው ብሞት ይሻለኛል፣ ቤቴ ድረስ መጥተው ከሚገሉኝ የሚል ነገር ነው ጦርነቱን ያባባሰው ማለት ነው። በርካታ ወጣት ወደ ጫካ እንዲገባ ምክንያቱ ማለት ነው። ይህ ነገር አባብሶታል። መንግስትም እንዳልከው ህወሓቱ ፕሪቶሪያ ስምምነት ገልጸሃል፣ የኦነግ ሸኔ ጋርም የታንዛኒያው ስምምነትን ገልጸሃል እና ከአማራ ፋኖ ብሔራዊ ንቅናቄ ጋር ግን ምንም ደረጃውን የጠበቀ ጥያቄ መንግስት እንዳቀረበ አናውቅም፣ አልቀረበም። እነዛም ብለው አላሉም። ከመንግስት ወገንም እንደዚህ አይነት ጥያቄ እንዳልቀረበ ነው የምናውቀው እና ደረጃውን የጠበቀ እንደዚህ አይነት ድርድር ጥያቄ ቢቀር ምናልባት ችግሩ ሊፈታው ይችላል ብለን ነው የምናስበው። በእርግጥ በዚህ በኩል ከመንግስት ወገን የሚቀርብ ነገር አለ፣ ታውቀዋለህ። ተደራጁ ያሉት ስላሉ እንዲህ የሚል እሱን ልንወያይበት እንችላለን። ቀደም ብሎ የሚሰሩት ምክንያት ይሄን ነበር። ከየትኛው ፋኖ ጋር ነው
ምን ደራደረው ከየትኛው ነው ከጎንደር ነው ከወሎ ከሸዋ ምናምን ነገር አሁን አንድ ኃይል መስርተናል እያሉ ነው እንግዲህ የአማራ ፋኖ ብሔራዊ ንቅናቄ የሚባል ኃይል አለን ሲመሰረት አካባቢ 19 አመራሮች የነበሩት አሁን የተለያዩ እዞችም የመሰረቱ እንደሆነ በተለያየ ሚዲያ እየገለጹ ነው እና ከነዚህ ግልጽ የሆነ አመራር አላቸው ከነዚህ አመራሮች ጋር መደራደር ይቻላል መደራደር የማይቻለው ለምን እንደሆነ አይገባኝም ስለዚህ እሱ ምክንያት መሆን አይችልም ወታደራዊ ኃይልን መጠቀሙ መንግስት ወይ ምርጫው ማድረጉ አንዱ አባባሽ ምክንያት ነው ብለኛልና መንግስት የሚሰጠው ምክንያት አለ ያው ለሰላም ሁሌም በር የተከፈተ ነው የሚለው ምክንያት አለ እሱም በአንድ በኩል እና ቆየውና ግን ለምን ይመስልሃል ባንተው ሎጂክ ሂጄ ነው በሰላም መፍታት የማይፈልገው መንግስት ወታደራዊ ኃይልን ተጠቅሟል ሰለከማ ይመስለኛል እንግዲህ ድርድር ከመጣ የሚጠየቁ ጥያቄዎች ከፍ ያሉ ጥያቄዎች አሉ የስልጣን ጥያቄዎች ይኖራሉ ስልጣኑን ማጋራት አልፈለገም ብዬ ነው የማስበው ይልቁንስ የሚፈልገው ጦርነቱን አራዝሞ በጊዜ ሂደት እየተሰላቹ የተለያዩ ፋኖ አመራሮች እጅ እንዲሰጡ የማድረግ ስራ ነው ለመስራት እየሞከረ ያለው ለምሳሌ እጅ ሰጡኝ ያላቸው የተለያዩ አመራሮች በተለያየ ጊዜ አሉ አይደለ በተለያየ ሚዲያም እየቀረቡ ስለ ፋኖ ስላለው ትግል አሉታዊ ነገር ሲናገሩ ምንሰማቸው ሰዎች አሉ እና እንደዚህ በተናጥል ያዳከመ ድርድሩን አስቀርጦ በመጨረሻም እጅ እንዲሰጡኝ አደርጋለሁ የሚል አስተሳሰብ ያለው ይመስለኛል አዋጭ ነው አዋጭ አይደለም በፍጹም በዛ ልክ እኔ ለውጥ አስቸኳይ ለውጥ አይመጣም ህዝባችን ነው በጣም የሚጎዳው ጦርነቱ በተራዘመ ቁጥር ኢኮኖሚው ይደቃል ሰብአዊ መብት እጦቱ የሰዎች ህይወትን በእጅጉ እንቀጥፋለን ማለት ነው ስለዚህ ምንም አዋጭ መንገድ አይደለም ብዬ ነው የማስበው አንድ ጉዳይ ምሪ ውስጥ መጣ እንደምታውቀው አስቸኳይ ጊዜዎች ታውጆ ነበር ከዛ ተራዘመ ስለመነሳቱ ባይገለጽም ባይ ዲፎልት ያው ተነስቷል እንደማለት ነው ግን አሁን የክልሉ መገናኛ ብዙሃን ስመለከት በተደጋጋሚ የማየው ነገር የጦር ጄኔራሎችና የሲቪል ባለስልጣናት ናቸው ህብረተሰቡን ሲያወያዩ መመለከተው ቅርብ መረጃ እንደሚወዱ ተስፋ አድርጋለሁና ክልሉ የአስቸኳይ ጊዜ አዋጅ ውስጥ ነው ኮማንድ ፖስት ነው እየተመራ ያለው እንዴት ነው ንገረኝ አዎ ምንድነው እንዲሁ በአዋጅ ደረጃ አስቸኳይ ጊዜ አዋጁ ተነስቷል ነገር ግን የአስቸኳይ ጊዜ አዋጅ ያለ ነው የሚመስለው እንዳልከው ትክክል ነው የእንቅስቃሴ ገደቦች አሉ ብዙ ጊዜ ሰዓት እላፊ የተጣለባቸው አካባቢዎችም አሉ እስር ያለበቂ ማስረጃ ዜጎችን በብዛት ማሰር አለ እንደዚህ ስታያቸው ምልክቶቹ የአስቸኳይ ጊዜ አዋጅ ምልክቶች ናቸው እዛ ጊዜ ይደረጉ የነበሩት ነገሮች ነው አሁንም የተደረጋለው እንዳልከው ሲቪል አመራሮች መምራት ሲገባቸው በዋነኝነት ወታደራዊ አመራር ህዝቡን ሲሰበስቡ ሲያወያዩ ሲወስኑ ይታያል ማለት ነው እና ይህን ስናይ የአስቸኳይ ጊዜ አዋጅ ምልክቶች ናቸው ዓለም አቀፉ ሚዲያ ለአማራ ክልል ጦርነት በቂ ትኩረት ሰጥቷል ብለህ ታስባለህ በፍጹም በቂ ትኩረት አልሰጠውም በሰሜኑ ጦርነት እንደነበረው መልካታ ያሁኑ ጦርነት በዛ ልክ አቴንሽን አግኝቷል ብዬ አላስብም በአማራ ክልል ላይ ያለው እንደምናውቀው በዛን ወቅት የአሜሪካ መንግስት የነበረውን አቋም እናውቃለን አውሮፓ መንግስታት ያላቸውን አቋም እናውቃለን እስከ ቅርብ ጊዜ ድረስ ለልዩ ትኩረት ነው የሚሰጡት በእርግጥ ያው የምትረዳው ነገር አለ ህወሓት ለረጅም ለ27 ዓመታት መንግስቱ ነው የገዛ ፓርቲ እንደመሆኑ መጠን ከዛ አኳያ ሊሆን ይችላል የምንረዳው ብዙ ወዳጆች አፍርቶ ነበር ብዙ የጥቅም ትስስሮች ይኖራሉ ከአውሮፓ መንግስታት ከአሜሪካ መንግስት ከተለያዩ ያው እንደሚታወቀው ሁሉም መንግስታት የራሱን ናሽናል ኢንተረስት ለማስጠበቅ ነው የሚሰራውና ለኢንተረስታችን የበለጠ የሚያስጠብቅ ኃይል ይሄ ነው እንግዲህ ወስደው ነበር ማለት ነው ያሁኑ ግን እርግጠኛ አይደለም እንግዲህ ማለት ነው ወይም አቋማቸውን አልተረዱም እነዚህ ኃይሎች የሆነት ይጠቅማሉ ወደ መንግስት ስልጣን ቢመጡ የሚለውን ነገር ይመስለኛል ይሄ ከተቋማትና ከሀገራት አኳያ ይመስለኛል ናሽናል ኢንተረስት ጉዳይ ዓለም አቀፍ ሚዲያውም ከዛ ጋር ነው የሚገናኘው ሚዲያው ራሱ የአገራት ነጸብራቅ ነው እንግዲህ ሚዲያዎቹ ስፖንሰርድ የሚደረጉት በሀገራት ነው የራሳቸውን ህዝብ ነው ቅድሚያ የሚሰጡት የራሳቸውን ህዝብ ኢንተረስት ነው ቅድሚያ የሚሰጡት ማለት ነው
ለዛ ነው ለአፍሪካ ሀገር ወይም ለኢትዮጵያ ሀገር በተለይ እንዲሁ ለኢኮኖሚ እንዲያድግ ሰላማዊ መብት እንዲከበር አይደለም የሚሰሩት። ከነዚህ ኃይሎች ጋር ብንሰራ ምን አይነት ኢኮኖሚያዊ ፖለቲካዊ ጥቅሞች እናገኛለን ከሚል አኳያ ስለሆነ ወደ መፍትሄዎቹ እንምጣ እስቲ። ተደጋግሞ ተብሏል፣ ግን እኔ አሁን እንዲህ ብለህ ቆጥረህ ብታስቀምጥልኝ ደስ ይለኛል። አሁን ድርድር አንደኛው መፍትሄ ሊሆን ይችላል፣ ግን ቀድሞ ሁኔታዎች የግድ ያስፈልጋሉ በሁለቱም ወገን አይደለ? ትክክል። ምን መሆን አለባቸው? አይኖ በደንብ አውቃለሁ አንተ ሰላማዊ አማራጭን ተከትለን እንደምትንቀሳቀስ፣ ግን የመፍትሄ አመላካቾችን መፍትሄ መንገዶችን ማመላከት አንድ ድርሻ ነው ብዬ አስባለሁና ምን አይነት መፍትሄ ነው የሚታየህ? የሚቋጭስ ይመስላል የጦርነት? እርግጠኛ መሆን አይቻልም። እንደገና የድርድር ነጥቦችን በሚመለከት እንደዚህ ስፔሲፊክ ማድረግ አልችልም። ምክንያቱም ይሄ ራሱን የሚያስችል ስራ ስለሆነ፣ ነገር ግን ምን መነጋገር ይቻላል። እነማን ይደራደሩ፣ የትኞቹ አካላት የት ቦታ ነው መደራደር ያለባቸው፣ ማን ያደራደር የሚለውን መወሰን ይቻላል። ከዛ ቀጥሎ የትኛው ነጥብ ነው? ብዙ ጊዜ ስልጣን ነው እንግዲህ ሊሆን የሚችለው አንደኛው መስፈርት ስልጣን ነው። በአሁኑ ሰዓት በሁለቱም ያለ እንትን የተካረረ አይነት አቋም ነው። በጫካው በኩልም ያለው ነው ይሄ አምባገነን መንግስት መወገድ አለበት ነው። በዚህ በኩልም ያሉት በመንግስት በኩልም ያሉት ኃይሎች ጽንፈኛ ቡድን እጅ መስጠት አለበት አይነት ነገር ነው እንጂ ለመደራደር አዘጋጅተው ሲናገሩ አንሰማም። ሁለቱም ለሰላም በራችን ሁሌ ክፍት ነው እንጂ ስለ ድርድር እንደዚህ በዚህ ሌቭል ሲያወሩ አይሰማም። ሰላማዊ ማለት እጅ መስጠትን ነው በዋነኝነት አድርገው የሚመለከቱት። ወይም ከአረጋ ከበደ ጋር ከክልሉ ፕሬዚዳንት ጋር ይነጋገሩ አይነት ነው ምላሽም ነው ጠቅላዩ ሲያብራሩ የሚሰማው ከዚህ በፊትም ያለው ነገር እና ደረጃውን የጠበቀ ድርድር ከተካሄደ በኋላ የዝርዝር ነጥቦችን ግን ሊወስኑ ይገባልና እንደዚህ ለመናገርም ይከብዳል። ዝርዝር ነጥብ ለምሳሌ አንተ 2016 ላይ ለምሳሌ ቀደም ያነሳ ነው እንትን የለም አንደኛው አሁን ያነሱት ሰላማዊ ሰልፍ ሲጠሩ ሰዎች ያነሱት ጉዳይ መከላከያ ወደ ካምፑ ይመለስ የሚል ነበር። አንደኛው ተፈናቃዮች ይመለሱ፣ ጦርነት ይቆም፣ እንደዚህ አይነት ጉዳዮች ማለ ወደ ለፈልግ ነበር። እነሱ ግልጽ ነው። ወደ ድርድር ሲገባ እንደዚህ ከሆነ በኋላ ነው መውጫ ይታያል አለው መውጫ በተለይ አማራ ክልል ይኖራል ፍላጎት ካለ ሁለቱም በኩል ፍላጎት ካለ እውነተኛ ፍላጎት ካለ ይቻላል። ይሄ ህዝብን የምናስቀድም ከሆነ ስልጣናችንን ብቻ የማናይ ከሆነ ለውጡ ከባድ አይደለም። ለውጥ ማምጣት ይቻላል። እንደተባለው ሁለቱም ድርድር የሚያደርጉ ከሆነ በድርድር ነጥቦቻቸው በጊዜ ሂደት መስማማታቸው አይቀርም። ጫናም ይፈጠራል። ህዝቡም ጫና ማሳደሩ አይቀርም። ጦርነት መሮታል። ጦርነት ያደረሰበትን ያለውን ጠባሳ የአይን እማኝ ነው፣ በደንብ ያውቀዋል ህዝቡ። ስለዚህ ለውጥ ይመጣል። ነገር ግን ፍላጎት ከሁለቱም ወገን ካልመጣ ግን ጦርነቱ ሊራዘም ይችላል። የህዝባችን ስቃይም ሊራዘም ይችላል ማለት ነው። አሁን እንግዲህ አማራ ክልል ብቻ ሳይሆን እንደምታውቀው ኦሮሚያም አለ። 7 ዓመት ገደማ ይሆነዋል እዛም ከተቀሰቀሰ መጠን አይነቱ ይለያያል። ትግራይ ነበረ ዳግም አሁን ይቀሰቀሳል የሚል ስጋት አለ። እምልህ በየሆነ አመቱ በየሆነ ቦታ ይከሰታልና በጥቅል መልኩ ምን አይነት መፍትሄ ይታያል እንደ ሀገር? አሁን ከፕሪቶሪያ ተደረገ ሆነና ዳግም ከፋኖ ጋር ቢደረግ እንዲህ በየተናጥል ከማድረግ ይልቅ ምን አይነት መፍትሄ ይታያል? በጥቅል የህዝብን ችግር መመለስ ነው። በነገራችን ላይ ድርድር ማረግ ሲባል የህዝብን ችግር መፍታት ነው ማለት ነው። የህዝብ ችግር በርካታ ናቸው በርግጥ። ነገር ግን ፕራዮሪቲ ሰጥቶ ቅደም ተከተል ሰጥቶ የትኛው ቅድሚያ ማግኘት ያለበት ቀጥሎስ የትኛው መምጣት አለበት በቤዝድ ኦን ኢምፖርታንስ ኦርደር ማለት ነው። እንደዛ አድርጎ መፍታት ይቻላል። በጋራ መፍታት ይቻላል። አቅም ያለውን አሁን፣ አቅም የሌለውን ደግሞ በጊዜ ሂደት ደግሞ ህዝቡ በጋራ ከተሳተፈበት ዲያስፖራው አጠቃላይ ኢትዮጵያዊ ከተሳተፈበት የማይቀረፍ ችግር አይኖርም እንጂ አሁን እንዳልከው በአሁኑ ሰዓት አማራ ክልል ብቻ አይደለም ያለው። ኦሮሚያ ክልል ዛሬ እንደውም የሰብአዊ መብት ኮሚሽን ሪፖርት አቅርቦ ነበር በፓርላማ እና እኔ በነገራችን ላይ ቅድም የምጠቀስ አድርገህ ነበረ እያቀረብክ አይደለም የሚለውን ዛሬ ራሱ አቅርብ ያለው ጥያቄና ለምሳሌ አርሲ አካባቢ ያለው እኛን ከልክለውናል። በነገራችን ላይ ከልክለዋቸዋል። አይ ነው በነገራችን ላይ ይህን ጥያቄዎችንም ጠይቄያለሁ በፓርላማ። ለምንድን ነው የግል ሚዲያዎች የሚከለከሉት? ቤቱ የዲሞክራሲያዊ ቤት ነው እና ዲሞክራሲን እኛ ካላሰፈን ማን ሊያሰፍን ነው? ሮል ሞዴል መሆን የለብንም ወይ?
እንግዲህ ፖለቲካዊ የሆነ መልስ ተሰጥቷል። ሚዛናዊ ዘገባ አይዘግቡም ነው የምትባሉት። ከዛ እንግለውና አማራ ክልል ይሄ ኦሮሚያ ላይ ያለው አርሲ አካባቢ በተደጋጋሚ የሚከሰተው ሃይማኖት ተኮር ጥቃትን አሁን ይቺ አሊዶሮ የምትባል ቦታ ሰሜን ሸዋ ዞን ላይ በተደጋጋሚ ዜጎች እገታ በእርግጥ እዛ ብቻ አይደለም፣ የተለያዩ አካባቢዎችም እገታ አለ። እንደው በርካታ ጊዜ የሚፈጠር ነው። ለምንድን ነው እዚህ አካባቢ በተደጋጋሚ ችግር የሚፈጠረው? ለምንድን ነው ለውጥ ማምጣት ያልተቻለው? መንግስት እውነት ፍላጎቱ ካለው ቅንነቱ ካለው አቅሙ ያንሰዋል ወይ የሚል ነገሮች አሉ እና ችግሮች ብዙ ናቸው። ግን ኦሮሚያም በለው አማራም በለው የሚያነሷቸው ጥያቄዎች አሉ። የእነዛን ጥያቄዎች በጋራ ተነጋግረው ለመፍታት ቢሞከር፣ ደቡብ ላይም የተለያዩ ችግሮች አሉ፣ ቤንሻንጉል የተለያዩ ችግሮች አሉ እና እነዚህን ችግሮች ቅድሚያ የሚያገኘውን ቅድሚያ እየሰጡ እንደዛ መፍታት ቢቻል ሰላም ማስፈን እንችላለን ብዬ ገምታለሁ። በሀገራችን በኩራት ይሄን ያሳካው የምትለው ምንድን ነው? ሌሎች የፓርላማ አባላት ለምሳሌ ይህን ጥያቄ ጠይቃቸዋለሁ። ለውጭ ላለ ሰው ቅድም አንስተው ነበር፣ ሚዲያ ውስጥ ላለን ሰዎች እናውቃለን የምታካሄዱትን ነገር፣ ግን ይህን ለሚከታተሉ ሰዎች ይህን አበርክቻለሁ የምትለው ምንድን ነው? የህዝብን ችግር ያለ ፍርሃት በድፍረት በትጋት ሞግቻለሁ። መፍትሄ ለማፈላለግ ጥረት አድርጌያለሁ። ይህ ምንድን ነው? ቅድም ያልናቸው የሰብአዊ መብት ጥሰት ጋር የተገናኙ በዋነኝነት ሰላም እንዲሰፍን በማድረግ ሂደት ህጎች ሲወጡ የህዝባችንን ችግር ህዝባችንን እንዳይጎዱ ከማድረግ አኳያ የተወሰኑ አንቀጾች እንዲሻሻሉ ከማድረግ አኳያ የተሻሻሉ በነገራችን ላይ አንቀጾች አሉ። አሁን ብዙ ጊዜ እናንተ ፓርላማ መግባት ምንድን ነው ጥቅሙ ይባላል። እኛም ትልቁ ፒክቸር ስላልተፈታ ያንን ፕራውድሊ የምታወራው ነገር አይደለም። በእርግጥ ግን ነስ ቢሉም በርካታ ህጎች የተሻሻሉ በእኛ አስተያየት ምክንያት የተሻሻሉ ህጎች አሉ። ለምሳሌ የትምህርት አዋጅን በሚመለከት እንደው አንድ ምሳሌ ልስጥህ። የአጠቃላይ የትምህርት አዋጅ ሲወጣ አንዱ አንቀጽ ምን ትል ነበረ? ክልሎች ከ5ቱ የብሔራዊ ቋንቋዎች አንዱን መርጠው የትምህርት ቋንቋ ማድረግ ይችላሉ አይነት ነገር የምትል ከ5ቱ የስራ ቋንቋዎች ከ5ቱ የፌዴራል የስራ ቋንቋዎች ይቅርታ፣ ከ5ቱ የፌዴራል የስራ ቋንቋዎች እና የኔ ጥያቄ የነበረው በፌዴራል ህገ መንግስቱ አንቀጽ 5 መሰረት የፌዴራል የስራ ቋንቋ አማርኛ ነው፣ አማርኛ ይሆናል ይላል። ከዚያ አኳያ 5 የፌዴራል የስራ ቋንቋ የለንም እና ይሄ ከህገ መንግስቱን አይጻረርም ወይ? ህግ ወይ ህገ መንግስቱን እናሻሽለውና ከህገ መንግስት ከተሻሻለ በኋላ ይህን ህግ ብናወጣ ችግር የለውም፣ ኢኮኖሚካሊም አዋጭ ነው ወይ? እንደው የ5 ቋንቋዎችን የትምህርት መርጃ መሳሪያ የመጽሐፍትን መምህራንን አሰልጥነን እንደዚህ እንችለዋለን ወይ? የአገሪቷ ኢኮኖሚ ይሸከመዋል የሚል ጥያቄ ጠይቀን ያውቺ አንቀጽ ተሻሽላለች። ህገ መንግስቱ ሲደነገግ በሚል ተስተካክላለች። ህገ መንግስቱ ሲደነገግ ተግባራዊ ይደረጋል በሚል ማለት ነው። ሲሻሻል ግን ካነሳኸው አይቀር አሁን የህገ መንግስት ማሻሻያን ጉዳይ ህገ መንግስቱ የሚያውቀው 9 ክልሎች እንደነበሩ ነው አይደል? አሁን ደግሞ 4 ክልሎች ተጨምረዋል። ህገ መንግስት የማሻሻያ አልተደረገም። እንዴት ነው ይሄ ጉዳይ የምልህ? ወይ ህግ ባለሙያ ጠይቅበታለሁ። ግን እንደዛ ይሻላል። የፌዴራሊዝም የህግ ባለሙያ ምናምን አጀንዳውም ስላልሆነ አጀንዳችን ስላልሆነ ጥሩ። በቀጣይ ምን ታደርግ አስበሃል? አሁን ፓርላማው ዘመን ተጠናቋል። የህዝብ ድምፅ ስታሰማ ቆይተሃል። በፓርቲ ፖለቲካ ትቀጥላለህ ወይስ? አንዳንድ ፖለቲከኞች አሁን ከፖለቲካው በመውጣት ወደ ግል ህይወታቸው ሲመለሱ እያየሁ ነውና በቀጣይ እንግዲህ አሁን ባለኝ አቋም መሰረት በፖለቲካው ለመቀጠል ነው። ወክላለሁ ያልኩትን ህዝብ ችግሮች አልፈታሁም ወይም አልተፈቱም በአጠቃላይ በሀገር ደረጃ ብዬ ነው የማምነው እና ህልሜ እነዚህ ህዝብ ችግሮች ሲፈቱ ማየት ስለሆነ እስከዛ ድረስ መቆየት አለብኝ ብዬ ነው የማምነው። ስለተገናኘ በጣም ደስ ብሎኛል። በጣም አመሰግናለሁ። እሺ እኔም አመሰግናለሁ። ያንስ የቀረ ሀሳብ ከልክ ማከል እንችላለን። እጅግ በጣም አመሰግናለሁ። እንደናንተ ያለ ሚዲያ ሚዛናዊ ሚዲያ ያስፈልጋል። እንደው ጦርነት ፕሮፓጋንዳ ብቻ ማራገብ አይደለም። ጦርነት ፕሮፓጋንዳ እንግዲህ ለጦረኞች የሚጠቅመው ነገር ይኖራል፣ ግን ሰላማዊ ትግልም መበረታታት አለበት። ሰላማዊ ትግልን የሚደግፉ ሚዲያዎች መበራከት አለባቸው። ህዝቡም ሰላማዊ ታጋዮችን መደገፍ አለበት። አለበለዛ እንደው በአንድ ቋት ብቻ ህዝባችንን የምናስገባው ከሆነ ተጎጂው አጠቃላይ ህዝባችን ነው። ለሰላማዊ ትግል ቦታ እንስጥላለሁ።
በጣም አመሰግናለሁ። ጥሩ ቅድም እንግዲህ አንድ ጉዳይ ስታነሳለኝ ሚዛናዊ ዘገባ ባለመስራታቸው የሚል ነገር ከፓርላማ ተነስቷል። በይፋ ለኛ አልመጣም፣ ግን ይሄን ሀሳብ ያንተን ስለማልቆርጥ የኛን መከላከያ እዚሁ ማቅረብ አለብኝና የሰራናቸውን ዘገባዎች ማየት ይችላሉ ውድ ተከታታዮቻችን። ፓርላማውን በተመለከተ ይህንም ተከትሎ ከየትኛውም የመንግስት ፓርላማውም ሆነ ከብሮድካስት ባለስልጣን ምንም አይነት ክስ መጥቶብን አያውቅም። ሚዛናዊ ዘገባ ነው እስከዛሬ ስንሰራ የዘለቅ ነው ለማለት ፈልጋለሁ። የዛሬው እንግዳችን የነበሩት የወቅታዊ ዝግጅታችን ዶክተር አበባው ደሳለኝ ነበሩ። ቀደም ሲል አንተ እያልኩ ነበር፣ በፍቃድ ነው፣ እሱን ልበሉልኝ። እሳቸውን ከልብ እናመሰግናለን። ከስቱዲዮና ካሜራ ባለሙያዎች ጋር መሆን ዮሐንስ አሰፋ አብረናችሁ ቆይታ አድርገናል። በሌላ ጊዜ ከሌላ እንግዳ ጋር እንገናኛለን። ጤና ይስጥልን።